ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ በሰባተኛው ጠቅላላ ምርጫ በደቡብ ኢትዮጵያ ክልል የሚፎካከሩ ተፎካካሪ ፖለቲካ ፓርቲዎች በጤናው ዘርፍ የጤና ፖሊሲያቸውን የሚያስተዋውቁበት እንደዚሁም በፖሊሲው ዙሪያ ክርክር የሚያደርጉበት መድረክ ነው። በዚህ መድረክ ላይ በክልሉ የሚንቀሳቀሱ 4 ተፎካካሪ ፖለቲካ ፓርቲዎች ናቸው ጤናው ዘርፍ ያላቸውን ፖሊሲ የሚያስተዋውቁት። ነጻነትና እኩልነት ፓርቲ፣ አዲስ ትውልድ ፓርቲ፣ ብልጽግና ፓርቲ እንደዚሁም ሰላም ለኢትዮጵያ ጥምረት ናቸው። ክቡራን የተፎካካሪ ፖለቲካ ፓርቲ አባሎቻችን ጥሪያችንን አክብራችሁ እዚህ ስለመጣችሁ ከልብ ነው የምናመሰግነው። በጤናው ዘርፍ እንግዲህ ለምታደርጉት ክርክር 120 ደቂቃ ተመድቧል። ከዚህ ከ120 ደቂቃው 30 ደቂቃ አንድ ተፎካካሪ ፓርቲ ፖሊሲውን ለማስተዋወቅ እንደዚሁም ለመከራከር ይጠቀማል ማለት ነው። ሁሉም የፖለቲካ ፓርቲዎች ከተሰጣቸው ደቂቃዎች ውስጥ 5 ደቂቃ ለመግቢያ ሐሳብ ማቅረቢያ ይጠቀማል። 10 ደቂቃ ደግሞ ዝርዝር ሐሳብ በፖሊሲያችሁ ላይ ዝርዝር ሐሳብ የምታቀርቡበት ነው የሚሆነው። 10 ደቂቃ ደግሞ ጥያቄና መልስ የሚከናወንበት ወይንም ጥያቄ የሚጠይቅበት ምላሽ የሚሰጥበት ሆኖ ለሁለት ከፍለናል። ይሄኛውን ምዕራፍ 2 ደቂቃ እያንዳንዱ ተፎካካሪ ፖለቲካ ፓርቲ ጥያቄዎችን የሚያነሳበት ሆኖ 8 ደቂቃው ደግሞ ለተጠየቀው ጥያቄ ምላሽ የሚመልስበት ይሆናል። የክርክር መድረክ መሪዎች እንደዚሁም ክርክሩን ያዘጋጀውና የሚያሰራጨው የደቡብ ሬዲዮና ቴሌቪዥን ድርጅት ሙሉ በሙሉ ከወገንተኝነት ነፃ መሆኑን ለማሳወቅ እንወዳለን። በድጋሚ ተፎካካሪ ፖለቲካ ፓርቲዎቻችን ፖሊሲያችሁን ለማስተዋወቅ እንኳን በደህና መጣችሁ እያለን የክርክር መድረካችን ወይም ፖሊሲ ማስተዋወቅ መድረካችንን የምንጀምረው ሁሉም ተፎካካሪ ፖለቲካ ፓርቲዎች ኬክ በመቁረስ ይሆናል። ወደ መድረክ ያንዳንዱ ፓርቲ አንዳንድ ተወካይ እዛ ጋር ሆኖ እጣ የማውጣት መርሃ ግብር እናደርጋለን። 4 እጣ እናወጣለን። ያለን ዙሮች 4 ዙሮች ናቸው። በእያንዳንዱ ዙር ማን ቀድሞ ይጀምራል የሚለው ነው። እያንዳንዳችሁ አንዳንድ እጣ ታነሱልናላችሁ። ነጻነትና እኩልነት 1 አዲስ ትውልድ 2 ብልጽግና 4 ሰላም ለኢትዮጵያ 3 ሁላችንም ከልብ ነው የምናመሰግነው። አሁን ወደ መከራከሪያ ቦታችሁ ታምሩልንና ወደ ክርክሩ ወይንም ፖሊሲ ወደ ማስተዋወቁ ነው የምናልፈው። ክቡራትና ክቡራን የተፎካካሪ ፖለቲካ ፓርቲዎች ጥሪያችንን አክብራችሁ ስለመጣችሁ በድጋሚ ከልብ ነው የምናመሰግነው። በዛሬው የፖሊሲ ክርክር መድረካችን ወይም ፖሊሲ ማስተዋወቅ መርሃ ግብር በጤናው ዘርፍ ላይ ጤና ፖሊሲ ላይ ነው። 4ቱም ተፎካካሪ ፖለቲካ ፓርቲዎች የክርክራችሁን ለማቅረብ እዚህ የተገኛችሁት ነጻነትና እኩልነት ፓርቲ፣ አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና ሰላም ለኢትዮጵያ ጥምረት ፓርቲ ስለመጣችሁ በድጋሚ ነው ከልብ የምናመሰግነው። ቀደም ሲል በወጣው የዕጣ ድልድል መሰረት ነጻነትና እኩልነት ፓርቲ ለመግቢያ ሐሳብ 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የደቡብ ኢትዮጵያ ክልል ህዝቦች እንዲሁም ይህንን ክርክር በሚዲያ የምትከታተሉ ኢትዮጵያውያን ሁሉ ሰላምና ጤና ለእናንተ በያላችሁበት ይሁንላችሁ። የሀገራችን የጤናው ዘርፍ ነባራዊ ሁኔታ ሲታይ ከተንሰራፋው ማህበራዊ ችግሮቻችን አንዱና ዋነኛው ነው። የሀገራችን የጤና ተቋማት በብዛት በጥራትና በአደረጃጀት ኋላ ቀር ናቸው። በጤናው ዘርፍ ሊመዘገብ ከሚገባቸው የሞትና ህመም ቅነሳ እና የህይወት ጥራት መጨመር ግብ አንጻር የመንግስትም ሆነ የግል ጤና ተቋማት ከህዝቡ ብዛት ጋር ሲነጻጸር እጅግ በጣም አነስተኛ በመሆኑ ዜጎች በቂ የህክምና አገልግሎት እያገኙ እንዳይደለ ነይፋ ያምናል። ተላላፊ ያልሆኑ በሽታዎች ማለትም ከፍተኛ የደም ግፊት፣ የልብና የስኳር ህመም፣ ካንሰርና ሌሎች በከፍተኛ ደረጃ ተስፋፍቷል። የአእምሮ ጤና ችግር በሁሉም የሀገራችን አካባቢዎች በስፋት የሚታይ ነው። በመስኩ የሚሰጠው የጤና አገልግሎት ከፍተኛ የተደራሽነትና ጥራት ውስንነት ይታይበታል። የእናቶችና የጨቅላ ህጻናት ሞት ከጊዜ ወደ ጊዜ እየተሻሻለ የመጣ ቢሆንም ዛሬም ኢትዮጵያ ከፍተኛ የሚባል የጨቅላ ህጻናትና የእናቶች ሞት ከሚከሰትባቸው አገራት መካከል አንዷ ነች። የጤና ተቋማት ስርጭት ፍትሐዊነት የተጎደለውና በጥቂት የክልል ዋና ከተሞች ላይ ብቻ የተወሰነ እንደሆነ ነይፋ ይገነዘባል። አብዛኛው የገጠር ማህበረሰብ የጤና ደህንነቱ የተረጋገጠ አይደለም።
ብልጽግና በውስጡ ገጠር ተወልዶ ያደገ አመራር የሌለ እስኪመስል ድረስ የገጠር ልማት ችላ ካለባቸው ዘርፎች መካከል ጤናና የጤና ጉዳዮች አንዱና ዋነኛ ነው። አንዳንድ ምልከታ ባደረግንባቸው አካባቢዎች በገጠር ተገንብቶ የነበሩ የጤና ኬላዎች ጥገና ተነፍጎ ፈራርሷል። መድኃኒትና ሌሎች አስፈላጊ ግብዓቶች የጤና ሙያተኛ አልባ ናቸው። የጤና መሰረተ ልማት ከመንገድ፣ ከትምህርት፣ ከንጹህ መጠጥ ውሃ መሰረተ ልማቶች ጋር በጥብቅ የተሳሰረ መሆኑን ነኢፓ ያምናል። የገጠር ወጣቶች፣ ሕፃናት፣ ሴቶችና አረጋውያን በመንገድ እጦት በዋናነት አገልግሎቶችን የማግኘት መብታቸው በሕገ መንግሥቱ የተረጋገጠ ቢሆንም የመንገድ አለመኖር እነዚህን መብቶች በተሟላ እንዳያገኙ መሰናክል ሆኗል። መንገድ ከጤና አንጻር በአርሶ አደሩና በገጠሩ ሕዝብ ሕይወት የማይተካ ሚና ይጫወታል። በመንገድና በጤና ጣቢያ እጦት በወሊድ ወቅት ሕይወታቸውን የሚያጡ እናቶች ሕይወት ለመታደግ በቀላሉ መፈወስ እየተቻለ በተለያዩ ተላላፊ በሽታዎች ሕይወታቸው የሚቀሰፉ ሰዎች ወደ ሕክምና ማዕከሎች መድረስ እንዲችሉ መንገድ ወሳኝ ሚና ይጫወታል ብሎ ነኢፓ ያምናል። በትኩረት ማነስ የተነሳ መከላከል ያልተቻለላቸው በገጠሩና በአርሶ አደሩ ዘንድ በመስፋፋት አርሶ አደሩ ሙሉ ጊዜውን በምርታማነት ተግባር ላይ እንዳያሳልፍ ማነቆ የሚሆኑ በሽታዎችን መግታት የሚያስችል የጤና የመከላከል ትምህርት የሚሰጡ የጤና ሙያተኞች ወደ ስፍራው በቀላሉ በመንቀሳቀስ ትምህርት መስጠት ይችሉ ዘንድ መንገድና የትራንስፖርት አገልግሎት እጅግ በጣም አስፈላጊ ቢሆኑም የገጠሩ ማህበረሰብ ተግዳሮቶች ሆኖ ቀጥሏል። የጤና ባለሙያዎች እጥረት፣ የሕክምና መሳሪያዎች፣ የመድኃኒት አቅርቦት ከፍተኛ እጥረት የጤና ዘርፉን ችግሮች ይበልጥ ከባድ አድርጎታል። ነኢፓ ሲመረጥ እነዚህ ችግሮች ለመፍታት የተቀናጀ የገጠር ልማት ፕሮግራም ነድፎ ይገኛል። በገጠርና በከተማ ያሉ የጤና ሴክተሮች ችግሮችን ለመፍታት ጤናማ ማህበረሰብ ለመገንባት በጠንካራ መንፈስ ይሰራል። የጤና ኬላዎችና የጤና ጣቢያዎች በሙሉ አቅም እንዲሰሩ የሙያተኛ የግብዓት አቅርቦት እኩልነት ፓርቲ ለመግቢያ ሀሳብ የተፈቀደለትን 5 ደቂቃ አጠናቋል። አዲስ ትውልድ ፓርቲ 5 ደቂቃ አላቸው። የኢትዮጵያ አዲስ ትውልድ ፓርቲ ለዚህ ዝግጅት የሚያቀርበውን የጤና ዘርፍ በሁለቱም በኩል ህብረተሰቡ እንዲጠቀም የሚያደርገውን አቅጣጫዎችን የዘረጋውን ያስታውቃል። አዲስ ትውልድ ፓርቲ በጤና ዘርፍ ላይ በሃይላንዶች የሚታሸጉ ለስላሳዎችንም ሆስፒታሎች ላይ የሚሰሩ ስራዎች፣ ጤና ዘርፍ ላይ የሚሰሩ ስራዎች፣ መድኃኒቶችን ላይ ታች ከኬንያ የሚገቡት መድኃኒቶች ሐሰተኛ ማለት ፎርጅድ የሆኑ መድኃኒቶች ሲገቡ ለመከላከል ከፊት አካላት ጋር በተደራሽነት ቆሞ አቅጣጫውን ለማሳየት በህዝብ ጤና ላይ ሕክምናዎች ላይ ሕክምና ጣቢያ ላይ ማለት ሆስፒታሎች ላይ ለዶክተሮች የሚከፈለው ደሞዛቸው አነስተኛ ከመሆናቸው የተነሳ መንግስት ለዶክተሮች በማህበር አደራጅቶ በዛው አካባቢ ሕክምና ጣቢያ ከፍቶ በሰጣቸው መነሻ ህብረተሰቡ ወደ ጉዳቱ ሊዳረግ የሚችል ችግሮች የሚፈጠሩ አቅጣጫዎች ላይ ወንዞች፣ ሐይቆች ተደራሽነት በህዝብ ላይ የሚያመጡ ችግሮች፣ በጤና ላይ የሚያመጡ ችግሮች ላይ ፈሳሾችን ወንዞችና ወደ ወንዞችና ወደ ሐይቆች የሚፈሱ በነኚህ በአሰራሮች ላይ የመንገድ በጤና ተደራሽነት ላይ ያለውን መንገዶችን በማስተካከል ላይ አበክሮ ይሰራል። የአዲስ ትውልድ ፓርቲ በዚህ ጉዳዮች ላይ ተንቀሳቅሶ አቅጣጫዎችን ለህብረተሰቡ እንዲመቹ አመቻችቶ ለመስጠት ይከራከራል። ፓርቲው የራሱን ማኒፌስቶን ይገልጻል። አዲስ ትውልድ ፓርቲ ለመግቢያ ሀሳብ የተፈቀደለትን ጊዜ ተጠቅሟል። ሰላም ለኢትዮጵያ ጥምረት 5 ደቂቃ አላቸው። ይህንን ፕሮግራም ያዘጋጀውን የደቡብ ሬዲዮና ቴሌቪዥን ድርጅት ሰላም ለኢትዮጵያ ጥምረት ያመሰግናል። እኔ ሰላም ለኢትዮጵያ ጥምረትን ወኬ የቀረብኩት ቡንካሾ አንገ ይባላለሁ። ወደ ፓርቲያችን አቋም በቀጥታ ይገባለሁ። የተከበራችሁ የደቡብ ኢትዮጵያ ህዝቦች፣ የተከበራችሁ መላው ኢትዮጵያውያን፣ የተከበራችሁ ውድ የጤና ባለሙያዎች፣
ዛሬ ሰላም ለኢትዮጵያ ጥምረት ፓርቲ የምናቀርበው አማራጭ ፖሊሲ ሀሳብ ስለ ፋብሪካ፣ ስለ ፓርክ፣ ስለ መንገድ ዳር መብራት አይደለም። እነዚህ አያስፈልጉንም ማለት አይደለም። ነገር ግን እነዚህን መስራት የሚቻለው የተሟላ ጤንነት ሲጠበቅ ብቻ ነው። የምናቀርበው አማራጭ ሀሳብ ስለ ህይወት ጉዳይ ነው። እስቲ እናስብ። ጤንነቱ ያልተጠበቀ ማህበረሰብ ውጤታማና ምርታማ መሆን ይችላል? ከጤና በላይ ቅድሚያ ሊሰጠው የሚገባው ጉዳይ ምንድን ነው? ጤና ከሌለ በተሰሩ ውብ ፓርኮቻችን ማን መዝናናት ይችላል? የታመሙትን የሚያክሙ ዶክተሮቻችን ራሳቸውና ልጆቻቸውን ከፍሎ ማሳከም ካቃታቸው ምን ሊፈጠር ይችላል? ውድ ኢትዮጵያውያን፣ ጤና ለሰው ልጅ ህይወት መቀጠልና ለሀገር እድገት መሰረት ነው። ስለዚህ ጤንነቱ የተጠበቀ ማህበረሰብን ለመገንባት በመከላከልና ማከም ላይ የተመሰረተ የጤና ፖሊሲ መኖር ብቻውን በቂ አይደለም። ያ ፖሊሲ በመሬት ላይ የሚታይ የሚጨበጥና ውጤት የሚያመጣ መሆን አለበት ብሎ ሰላም ለኢትዮጵያ ጥምረት ፓርቲ ያምናል። በአሁኑ ጊዜ የጤና ጉዳይ ህዝባችንን የሚያሳስብ ደረጃ ላይ ደርሷል። በቀድሞ በኢህአዴግ ዘመነ መንግስት በመከላከል ላይ የተመሰረተ ውጤታማ የሆነ የመከላከል ስራ የሚሰራው የጤና ኤክስቴንሽን ፕሮግራም ተቋርጧል። በየቀበሌው ያሉ ጤና ኬላዎች ተዘግቷል። ያልተዘጉትም በሆኑ ከመደበኛ መኖሪያነት የዘለለ ተግባር የላቸውም። የሀገራችን አባባል ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል ይላሉ። ስለሆነም የሰላም ለኢትዮጵያ ጥምረት መከላከልና ማከምን ግብ ያደረገው ግልጽ ፖሊሲያችን መሰረት ባደረገ መልኩ የተግባር እርምጃዎችን ይወስዳል። የተቋረጠውን የጤና ኤክስቴንሽን ፕሮግራም ከቆመበት ያስቀጥላል። ብቃት ያላቸውን የሰለጠኑ የጤና ኤክስቴንሽን ባለሙያዎችን በየቀበሌያቱ ይመድባል። በጤና አጠባበቅ እና ስነ ተዋልዶ ጤና ትምህርቶች በስፋት እንዲሰጡ ያደርጋል። የአንድ ጤና ዶክተር የተጣራ የዓመት ደሞዙ የአንድ አመራር የሁለት ወር አስቤዛን የማይሆን ደረጃ ኑሮውን በከፋ ሁኔታ እየገፋ ይገኛል። ይህም ቢሆን ደሞዙ በጊዜ ባለመከፈሉ ምክንያት የጤና ባለሙያው በረሃብና በኑሮ ውድነት ጫና እየተደቆሰ ይገኛል። የከበረ ሙያ ለረጅም ዓመታት ተምሮ ህዝቡን እያከመ የሚገኘው ጤና ባለሙያ ገቢው አነስተኛ በመሆኑ ለራሱና ለልጆቹ መታከሚያ እያጣ እርዳታ የሚጠየቅበት ሁኔታ እየተስተዋለ ይገኛል። የተማሩ ዶክተሮች ዳቦ ራበን ብሎ አደባባይ ለዳቦ ጥያቄ ሲወጡ ማየት በጣም ያሳዝናል። በዚህም ምክንያት የጤና ባለሙያው የሥራ ተነሳሽነት ቀንሷል። የሰላም ኢትዮጵያ ጥምረት ብመረጥ የጤና ባለሙያው የሥራ ተነሳሽነት ለመጨመር የጤና ባለሙያው በገቢ ራሱን እንዲችል በልፋቱ ልክ ደሞዙና ጥቅማ ጥቅሙ እንዲከፈል እናደርጋለን። ለጤና ባለሙያውና ለቤተሰቡ የሚታከምበትን የጤና መድን ሽፋን እንሰጣለን። በአሁኑ ሰዓት በአብዛኛው አካባቢ የጤና ባለሙያዎች የሙያ አበልና የትርፍ ሰዓት ክፍያ ከተቋረጠ ዓመታት አስቆጥረዋል። ለአብነት ያህል እኔ እጩ ሆኜ በሚወዳደርበት በገረሰ ምርጫ ክልል የሚገኙ የጤና አጠባበቅ ጣቢያ ባለሙያዎች የትርፍ ሰዓት ክፍያ ከ2 ዓመታት በላይ ባለመከፈሉ ምክንያት የትርፍ ሰዓት ስራ ተዘግቷል። በድንገት የጤና እክል የገጠሟቸው ሰዎች፣ ነፍሰ ጡር እናቶች፣ ህመምን መቋቋም የማይችሉ ጨቅላ ህፃናት ቅዳሜ ወይም እሁድ ወይም ምሽት ጤና አጠባበቅ ጣቢያ የሚሰጠውን አገልግሎት ማግኘት አይችሉም። በእነዚህ ጊዜያት የጤና ባለሙያዎች ስለማይገቡ ተቋማቱ ዝግ ናቸው። ሰላም ለኢትዮጵያ ጥምረት ለመግቢያ ሀሳብ የተፈቀደለትን 5 ደቂቃ ተጠቅሟል። ብልጽግና ፓርቲ 5 ደቂቃ አላችሁ። አመሰግናለሁ። የተከበራችሁ የክልላችን ህዝቦች፣ ውድ ኢትዮጵያውያን፣ እንኳን ለ7ኛው ሀገራዊና ክልላዊ ምርጫ በሰላም አደረሳችሁ። የብልጽግና ፓርቲ የጤና ዘርፍ አቋሞች፣ ስኬቶችና ትልሞችን አቀርባለሁ። ፓርቲያችን በአካል የጠነከረ በአእምሮ የበለጸገና ጤናማ ማህበረሰብ በመፍጠር
የሀገራችንን ሁለንተናዊ ብልጽግና የማረጋገጥ ራዕይ ሰንቆ ባሳለፍናቸው ዓመታት ጤናማና አምራች ዜጋ ለመፍጠር ባከናወናቸው ተግባራት በርካታ ውጤቶች ተመዝግበዋል። ፓርቲያችን ባሳለፍነው የምርጫ ዘመን ሁሉን አቀፍ የጤና ተደራሽነት ለማረጋገጥ የሰራው ስራ የዜጎች በህይወት የመኖር አማካይ ዕድሜ በ2013 ዓመተ ምህረት ከነበረበት 65 ወደ 68 አሳድገናል። ይህንኑ ተግባር አጠናክረን የምንቀጥል ይሆናል። የጤና ዘርፍ የአስተዳደር ስራን የማሻሻል ተግባርን በሚመለከት ባሳለፍነው የምርጫ ዘመን ከፓርቲያችን የጤና ዘርፍ ስኬቶች ውስጥ አንዱ የሆነው ለ31 ዓመታት የቆየው መከላከልን ብቻ መሰረት ያደረገው የጤና ፖሊሲ በመከለስ በሽታ የመከላከልና አክሞ የማዳን አገልግሎት ሚዛን በጠበቀ መልኩ ትኩረት እንዲያገኝ እና እንዲተገበር ተደርጓል። ይህ አዲሱ የጤና ፖሊሲ የፓርቲያችንን የጤና ፖሊሲ አቋም የሆነውን በሽታ የመከላከል አክሞ የማዳንና የአገልግሎት ጥራት ተደራሽነትን ማዕከል ያደረገ ነው። በሚቀጥለው የምርጫ ዘመንም ይህንኑ ፖሊሲ ተፈጻሚነቱን አጠናክረን የምንቀጥል ይሆናል። የማህበረሰብ ተሳትፎ የመጀመሪያ ደረጃ ጤና ክብካቤ ማሻሻልን በሚመለከት ፓርቲያችን ብልጽግና ጤናን በፍትሃዊነትና በጥራት ተደራሽ ለማድረግ የቀረጸው የጤና ፖሊሲ ቁልፍ የስኬት መገለጫ የሆነው የጤና ኤክስቴንሽን ፕሮግራማችን ነው። በዚህም መሰረት በክልላችን ከ1340 በላይ የጤና ኬላዎች እድሳት እና ማሻሻያ የተደረገላቸው ሲሆን በ130 ጤና ኬላዎች ከጤና ኤክስቴንሽን ሰራተኞች ባሻገር ባለሙያዎች ተመድበው በመስራት ላይ ይገኛሉ። የጽዱ ኢትዮጵያ ንቅናቄን በ5 ወረዳ በ556 ቀበሌያት ሜዳ ላይ ከመጸዳዳት ነፃ ማድረግ ተችሏል። የእናቶች የህፃናትና ስነ ምግብ ሁኔታ ማሻሻልን በሚመለከት ብልጽግና ፓርቲ የእናቶች ህፃናት ጤና ክብካቤ በልዩ ሁኔታ የሚያይ ሲሆን ተገቢውን ትኩረት ሰጥቶም እየሰራ ይገኛል። በዚህም መሰረት የቤተሰብ እቅድ አገልግሎት ማሻሻል፣ የቅድመ ወሊድ ድህረ ወሊድ ክትትል ማጠናከር፣ የእናቶችን በሰለጠነ ባለሙያ በህክምና ተቋማት እንዲወልዱ ማድረግ፣ የክትባት ሽፋን በከፍተኛ ደረጃ ማሳደግ እንዲሁም የህፃናት ህክምናና የስርዓተ ምግብ ማሻሻል ተሞክሮ በሚሆን መንገድ ከውነናል። በመሆኑም በ2013 ዓመተ ምህረት የእናቶች ሞት ምጣኔ ከ100 ሺህ የቀጥታ ወሊድ መካከል 267 የነበረውን የእናቶች ሞት ወደ 141 ዝቅ ማድረግ ችለናል። የህፃናት ሞት ትርጉም ባለው መልኩ መቀነስ የተቻለ ሲሆን በሚቀጥለው የምርጫ ዘመን ከነበረበት 46 ወደ 25 ዝቅ የምናደርግ ይሆናል። የማህበረሰብ ድንገተኛ የጤና አደጋዎች አስቸኳይ አስተዳደር ማሻሻልን በሚመለከት የማይበገር የጤና ስርዓት በመገንባት ፓርቲያችን በሰው ሰራሽ እና በተፈጥሮ የሚከሰቱ ድንገተኛ የጤና አደጋዎችና ወረርሽኞችን የመከላከልና የመቆጣጠር አቅም እንዲጠናከር ትኩረት ሰጥቶ እየሰራ ይገኛል። በዓለም ላይ ከፍተኛ ችግር የደቀነው የኮቪድ-19 ወረርሽኝ በተለይም በክልላችን ተከስቶ የነበረው የማርበርግ በሽታን በ73 ቀናት የመከላከልና የመቆጣጠር ስራ በሀገር ብሎም በክልላችን በስኬታማነት የተወጣ ነው። ጥራት ያለው የሕክምና አገልግሎት ተደራሽነት ማሻሻልን በሚመለከት ፓርቲያችን ለበሽታ መከላከልና አክሞ ለማዳን ሚዛናዊ ትኩረት ሰጥቶ ርብርብ እያደረገ ያለ ሲሆን የሆስፒታል አገልግሎት አሰጣጥን የማዘመንና የማሻሻል ስራችን እንደዚሁ ተጠናክሮ ቀጥሏል። በዚህም መሰረት ባለፉት 5 ዓመታት ብቻ በክልላችን 8 ሆስፒታሎችን 24 ጤና ጣቢያዎችን አጠናቀን ስራ የጀመሩ ሲሆን እጅግ ዘመናዊ የሆነ ክልላዊ የህብረተሰብ ጤና ላቦራቶሪም ገንብተናል። የጤና ባለሙያውን የተለያዩ የጥቅማ ጥቅም ጥያቄዎችን የደሞዝ እንዲሁም ሌሎች የጥቅማ ጥቅም ጥያቄዎችን በፖሊሲያችን አካተን እየሰራን ሲሆን በሚቀጥሉት ጊዜያት የምንመልስ ይሆናል። ፓርቲያችን ብልጽግና ነው። ምልክታችን የስንዴ ነው። ብልጽግናን ይምረጡ። ብልጽግና ፓርቲ ሰዓቱን አጠናቋል። ክቡራትና ክቡራን ተመልካቾቻችን በጤናው ዘርፍ ላይ የጤና ፖሊሲያቸውን
ነጻነትና እኩልነት ፓርቲ፣ አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና ሰላም ለኢትዮጵያ ጥምረት ፖሊሲያቸውን እያስተዋወቁ ነው የሚገኙት። የመጀመሪያውን ምዕራፍ የ5 ደቂቃውን ጨርሰን ወደ ሁለተኛው ዙር ተሸጋግረናል። በዚህኛው ምዕራፍ እያንዳንዱ ተፎካካሪ የፖለቲካ ፓርቲ 10 ደቂቃ ነው የሚኖረው። በፖሊሲው ላይ ዝርዝር ሀሳቦችን የሚያቀርቡ ይሆናል። ቀደም ሲል በወጣው ድልድል መሰረት ሰላም ለኢትዮጵያ ጥምረት 10 ደቂቃ አላችሁ። ውድ የደቡብ ኢትዮጵያ ክልል ህዝቦች፣ ውድ ኢትዮጵያውያን፣ ሰላም ለኢትዮጵያ ጥምረት ጥራት ያለው የጤና አገልግሎት ማግኘት የዜጎች መሰረታዊ መብት ነው ብሎ ያምናል። ጤናማ ዜጎች የአምራች ሀገር መሰረት በመሆናቸው ለጤና አገልግሎት ጥራት መሻሻልና መስፋፋት ጥምረቱ የተሻለ የጤና አገልግሎት ሀሳቦችን ያቀርባል። ሀሳቦቻችንን ስናቀርብ የነበረብንን እውነታዎችን ጥቂት መዳሰስ ያስፈልጋል። ደካማ የጤና አጠባበቅ መሰረተ ልማቶች እንደነበሩብን ለመግለጽ ማስረዳት ብዙም አይጠበቅብንም። ምክንያቱም እያንዳንዱ ኢትዮጵያ በዛው ውስጥ እየኖረ እያለፈበት ያለበት እውነታ ስለሆነ የሕክምና ባለሙያዎች እጥረት፣ በገጠራማ አካባቢዎች ደካማ የጤና አገልግሎት ተደራሽነት ችግር እንደ ዋና ችግሮች ይጠቀሳሉ። በአገራችን በጤና ሴክተር ወይም በጤና አገልግሎት ዘርፍ ስንመለከተው የነበረብንን ጥቂት የጤና ተቋማት ከህዝቡ ቁጥር ጋር ፕሮፖርሽን ወይም እየተመጣጠነ ያልሆነ የጤና ባለሙያዎች መፈጠር የአገራችንን ዜጋውን በቂ የጤና ሕክምና አገልግሎት እንዳያገኝ፣ አፋጣኝ የሆኑ የጤና ሕክምና አገልግሎቶችን እንዳያገኝ፣ ወላድ እናቶች በጊዜ አገልግሎት እንዳያገኙም ጭምር ከፍተኛ ተግዳሮት ሆኖ እንደቆየ መላው ኢትዮጵያዊ ራሱ ምስክር ነው ብሎ ሰላም ለኢትዮጵያ ጥምረት ያምናል። ስለ ጤና ስናነሳ ጤናውን የተማረ የሰለጠነ በየዘርፉ የበቃ ባለሙያ ያስፈልገናል። ባለሙያ ካለ በኋላ ደግሞ የሚያክምበት ማከሚያ ተቋም ያስፈልጋል። ለማከም ደግሞ በቂ ማከሚያ ቁሳቁሶች ያስፈልጉታል። እነዛም እያሉ ከቦታ ወደ ቦታ ተንቀሳቅሶ ሪፈር ተጽፎ ከአንዱ አካባቢ ወደ ተሻለ ሕክምና ለመድረስ በቂ መሰረተ ልማት ያስፈልጋል። አምቡላንሶች ያስፈልጋሉ። አምቡላንሱ ላይ አገልግሎት የሚሰጥ የድንገተኛ ጊዜ ወይም መንገድ ላይ ቢሆን አገልግሎት የሚሰጡ የሰለጠኑ በቂ ባለሙያዎች ያስፈልጋሉ። ከነዚህ ረገድ ሲታይ የሀገራችን ጤና ላይ የነበረው ክፍተት እጅግ በጣም አሳዛኝና ልብ የሚሰብር ሆኖ ነው የምናገኘው። ለአብነትም የእናቶች በወሊድ ኬዝ ሲያዙ አብዛኛው የሀገራችን መልክዓ ምድር አቀማመጥ፣ የህዝቡ አሰፋፈር፣ ህዝቡ አብዛኛው የሚኖርበት በገጠሩ ክፍል ኢትዮጵያ እንደመሆኑ መጠን ከመንገድ መሰረተ ልማት ጋር ተያይዞ ከአምቡላንስ አገልግሎት ጋርም ተዳምሮ አንድ ወላድ እናት ከዛ ከጀመረችበት ከመሰረታዊ ወይም ከመነሻ አገልግሎት ሪፈር ተደርጎ ወደ ተሻለ ሕክምና ለመሄድ መንገድ ላይ የሚያሳልፈው የእንግልት ጊዜ፣ የህመም ስቃይ አልፎም ደግሞ አንዳንድ ቦታዎች ላይ በተጨባጭ እንደምናየው የአምቡላንስ ቁጥሮች ውስንነትና ያም ቢሆን ላልተፈለገ ዓላማ እየዋለ እናቶች በወሊድ ኬዝ ተይዞ አምቡላንስ አጥቶ በባጃጅ እስከ መንቀሳቀስ ድረስ መንገድ ላይ ህይወታቸው እስከ መጎዳት ድረስ የደረሱበትን ሁኔታ ለመታዘብ ችለናል። ስለዚህ እንደዚህ አይነት ክፍተቶቹን ለመሸፈን ስለ ጤና ሲታሰብ የጤና ባለሙያ ያስፈልጋል። እኛ ጤና ባለሙያ ብቻም ሳይሆን በማከም ብቻ ሳይሆን በማከምና በመከላከል ጤናውን የተሻለ ጤናማ ዜጋ ለመፍጠር፣ ጤናማ ዜጋ ደግሞ ለጤናማ አገር ለአምራች አገር ወሳኝ እንደመሆኑ መጠን ጤናማ ዜጋ ለማፍጠር የተማረ በየዘርፉ የበቃ ከታች ከረዳት ጀምሮ እስከ ስፔሻሊስት ድረስ የተማሩ ዜጎች በከፍተኛ ኢንቨስትመንት በቀዳሚ ትኩረት ተሰጥቶ ለአገሪቱ ያስፈልጋሉ ብለን ነው ምናምነው። ይህ ሲሆን በማከም ብቻ አይደለም፣ መከላከል ሲባል ደግሞ ቤተሰብን በማስተማር ብቻ ሳይሆን የግል ንጽህናን፣ የአካባቢ ንጽህናን በመጠበቅ የመከላከል ስራዎችን ማጠናከር፣ በሽታን መከላከል
ይቻላል ብሎ ሰላም ለኢትዮጵያ ጥምረት አበክሮ ያምናል። ይህም እንዲሆን ሰላም ለኢትዮጵያ ጥምረት ፓርቲ ጤና ፖሊሲውን ለማሻሻል ጤና አጠባበቅ ስርዓቱን ለማሻሻል ከበቂ በላይ የሆነ ትኩረት በመስጠት በሚከተሉት መልክ የጤናውን አገልግሎት ለማሻሻል ውጥን ይዞ ሀሳቡን እንደሚከተለው ያቀርባል። ሁለንተናዊ የጤና ሽፋን ማስፋት አስፈላጊ ነው ብለን እናምናለን። ጤና ጣቢያዎች እና ሆስፒታሎችን ማስፋፋት አስፈላጊና ቀዳሚ ተግባር ነው ብለን እናምናለን። ዶክተሮችና ነርሶችን ስልጠና ማሳደግ ዋና ተግባር ነው ብለን እንወስዳለን። የመከላከል የጤና አገልግሎቶችን ማጠናከር አስፈላጊ ነው ብለን እናምናለን። የእናቶችና የህፃናት ጤና አጠባበቅን ማሻሻል እጅግ ተገቢ ነው ብለን እናምናለን። የመጀመሪያ ደረጃ ጤና አጠባበቅ ስርዓቶችን ማጠናከር ጤናማ ዜጋን ለመፍጠር ጤናማ ሀገር፣ ጤናማ ዜጋ ካለ ጤናማና ምርታማ የሆነ ዜጋ ነው የሚፈጠረው። ይህ ጤናማ ዜጋ ምርታማ የሆነ ዜጋ ይሆናል። ስለዚህ ጤናማ አገር፣ የጠነከረች አገር፣ የበለጸገች አገር፣ ምርታማ የሆነች አገር፣ በአእምሮም በአካልም ጤናማ የሆነ አገር እንዲኖር ለጤና አጠባበቅ ስርዓቱ ትልቅ ትኩረት እንሰጣለን ብለን እንደ ፓርቲ ወይም እንደ ሰላም ለኢትዮጵያ ጥምረት ፓርቲ ለጤናው ጉዳይ ከፍተኛና ቀዳሚ ትኩረት ለመስጠት እንወዳለን። ስለዚህም ውድ ኢትዮጵያውያን የነበሩብንን በአገራችን በተጨባጭ ያየናቸው እያንዳንዱ ቤት እግዚአብሔር የረዳው ሰው ቢኖር በተለያየ አጋጣሚ ሐኪም ቤት ያልደረሰ ሰው አይኖርም ተብሎ አይታሰብም። ወደ ጤና ተቋም ደርሰን ከምናገኘው አገልግሎት ክፍተት፣ ከጤና ተቋማት ተደራሽነት ችግር፣ ከባለሙያዎች በቂ ባለሙያ አለመኖር፣ ባለሙያው ቢኖር እንኳ በቂ ኢንስትሩመንት ባለመኖር፣ ኢቭን ማታ ኢመርጀንሲ የገባ ሰው ላብራቶሪ አገልግሎት አቶ ከጤና ተቋም ውጭ ወጥተ ከዚህ ቦታ ላብራቶሪ አሰርተና የሚባልበት ጊዜ ኢመርጀንሲ ላይ ያለ ሰው ተቸግሮ በቃሬዛ ወይም በሆነ ዊልቸር ውጭ ወጥቶ ሌላ አገልግሎት ወይም ላብራቶሪ ሌላ አግኝቶ የሚመለስበት የጤናው ሴክተር ላይ የነበረው ክፍተት እንዲሟላ ሰላም ለኢትዮጵያ ጥምረት አበክሮ ይሰራል። በከፍተኛ ትኩረት በኢንቨስትመንት ጤናው ላይ የጤናውን ባለሙያ በማብቃት በማሰልጠን እንደገና ጤና ተቋማትን በቁሳቁስ የተሟላ በማድረግ ከዛም ደግሞ የተሟላ የጤና አገልግሎት እንዲያገኝ የተሻለ የጤና አስተዳደርም ያስፈልጋል። የየተቋማቱ የሆስፒታሉ፣ የጤና ጣቢያው፣ የጤና አጠባበቅ ጽሕፈት ቤት አስተዳደር አካላት ራሱ ለጤናው አገልግሎት ምን ያህል ትኩረት እየሰጡ ናቸው፣ የተገልጋዩን እርካታ በምን አይነት ስልት ነው እየለኩ ያሉት የሚለውን እኛ እንደ ኢትዮጵያዊ ለኢትዮጵያ እንደሚያስብ እንደ አንድ ባለ አይዲዮሎጂ ሰላም ለኢትዮጵያ ጥምረት አበክሮ ይከራከራል። ለዚህም የተሻለ አገልግሎት፣ የተሻለ የጤና ሽፋን፣ የተሻለ የጤና መከላከል አገልግሎት፣ የተሻለ የጤና ተደራሽነት፣ የጤና ተቋማት ተደራሽነት፣ የተሻለ የጤና አገልግሎት ሰጪዎች አምቡላንስን ጨምሮ ተንቀሳቃሽ ለአደጋ ጊዜም ቢሆን ከፍተኛ ትኩረት የሚሰጡ የአገልግሎት ተቋማትን ለማሳለጥ ሰላም ለኢትዮጵያ ፓርቲ አበክሮ ይሰራል። ስለዚህ ቅርብ ጊዜ በአካባቢያችን በተከሰተው ናዳ እንኳ አካባቢው ላይ ከፍተኛ ቁጥር ነው በአንድ ጊዜ ለሕክምና የሚገባው። ይህን ሊያስተናግድ የሚችል በቂ የጤና ተቋም እንደሌለ ሁሉም ኢትዮጵያዊ በአካልም በመረጃ በሚዲያም ያየው ችግር ነው። ይህ ችግር እንዳይኖር ሰላም ለኢትዮጵያ አበክሮ ይሰራል። ስለዚህ ባቀረብናቸው አማራጮች ሰላም ለኢትዮጵያን እንድትመርጡ ሰላም ለኢትዮጵያ ይህን አማራጭ ለውድ ኢትዮጵያውያን እያቀረበ የምርጫ ምልክታችን ቡና ነው። ሰላም ለኢትዮጵያ ጥምረት የተሰጠውን 10 ደቂቃ ተጠቅሟል። ብልጽግና ፓርቲ 10 ደቂቃ አላቸው። አመሰግናለሁ። ውድ ኢትዮጵያውያን፣ ውድ የደቡብ ኢትዮጵያ ክልል ነዋሪዎች፣ የፖሊሲያችን ማጠንጠኛ እንደ ብልጽግና ፓርቲ በሽታ መከላከልና አክሞ ማዳን ይላል። እንግዲህ ከዚህ አንጻር ለ31 ዓመት በተከታታይ በበሽታ መከላከል የሰራናቸው ስራዎች እንደተጠበቁ ሆኖ አክሞ ማዳንን በመጨመር የተቀናጀ ስራ ብልጽግና ፓርቲ ሰርቷል። በዚህም ዋና የመጣው ለውጥ የዜጎች በህይወት የመኖር እድሜ በ5 ዓመት ውስጥ ከ65 ወደ 68 ዓመት ከፍ ብሏል ማለት ነው።
እነዚህ ለውጦች በብልጽግና ፓርቲ የመጡት በተለይ ዋና ዋና የምንላቸው ተላላፊ በሽታዎችን በቅንጅት ከመምራት አንጻር በተለይ ዓለም አቀፍ እውቅና ያገኘንባቸው የቲቢ በሽታ መከላከልና መቆጣጠር ስራዎች ለሌሎች ሀገሮችም ትምህርት የሆነበት ነው። ሌላው የኤችአይቪ ኤድስ መከላከልና መቆጣጠር ስራዎችን ስናያቸው 395 ምንላቸውን በከፍተኛ ሁኔታ ሀገራችን ፈጽማለች። በዚህ 2 ዓመት ውስጥ ወባ ከመቆጣጠር አንጻር ግን የተነሱ በአንዳንድ አካባቢዎች የተነሱ ወረርሽኞች አሉ። ይሄን ከህዝባችን ጋር በቅንጅት አጎበር በማሰራጨት የማፋሰስና ማዳፈን ስራዎችንም እየሰራን ልንወጣው ችለናል። በቀጣይ ወባ በወረርሽኝ መልክ እንዳይከሰት ብልጽግና ፓርቲ በቅንጅት ይሰራል። ሌላውና ዋነኛው የፓርቲያችን መገለጫው የማህበረሰብ ተሳትፎና የመጀመሪያ ደረጃ የሕክምና አሃድን ከማሳለጥ አኳያ ቅድም ባልደረባዬ እንደነገረችን 1300 በላይ ጤና ኬላዎች አሉ። ከነዛ ጤና ኬላዎች ውስጥ ደግሞ የአክሞ ማዳን ስራ የሚሰሩ ወደ 130 የሚሆኑ ጤና ኬላዎች አሉ ማለት ነው። አክሞ ማዳን በአብዛኛው ጊዜ እንዳየነው ከፍተኛ የሆነ የተገልጋይ እርካታን ያመጣል ማለት ነው። ስለዚህ በአንድ ጤና ኬላ ሕክምና ይታከማል። የአክሞ ማዳን ስራ ደግሞ በነርሶችና በሌሎች ባለሙያዎች ይሰራል ማለት ነው። አሁን እያስፋፋን ያለነው በተለይ ደግሞ ሁሉ አቀፍ ጤና ኬላ የፋርማሲ ባለሙያዎችን፣ የላቦራቶሪ ባለሙያዎችን፣ የጤና መኮንኖችን ጨምሮ በቅንጅት የህክምና አገልግሎቶችን ወይም ደግሞ የአክሞ የማዳን ስራዎችን በቅንጅት ብልጽግና ፓርቲ ይሰራል ማለት ነው። ስለዚህ በፖሊሲ ማጠንጠኛ ላይ እንደ ብልጽግና ፓርቲ በዋናነት በቀጣይ የምርጫ ዘመን ምንሰራቸው አንደኛ የገጠር ኮሪደር ልማትን ማሳለጥና ሁለተኛ የጽዱ ኢትዮጵያ የጽዱ ጤና ተቋም ስራን በአቀናጅቶ የመምራት ስራ እንሰራለን ማለት ነው። ይሄ ጽዱ ኢትዮጵያ የሚባለው በ5 ወረዳዎች በጣም ውጤታማ ስራዎችን እንደሰራ በዚህ አጋጣሚ ልግለጽላችሁ። ከእናቶችና ህጻናት ሞት አንጻር በነገራችን ላይ የምንገልጻቸው ነገሮች ዓለም አቀፍ እውቅና የተሰጣቸውና በዓለም አቀፍ ደረጃ የዓለም የጤና ድርጅትን ጨምሮ ያወጣቸውን ነው እዚህ የምንገልጸው። ስለዚህ ምርታዊ የሆነ የእናቶች ሞት ቅነሳ ተደርጓል። ይህንን ስንል በህይወት ከሚወለዱ 100,000 ህጻናት ውስጥ 265 እናቶችን እናጣ ነበር። በዚህ 5 ዓመት ውስጥ ግን ይሄ ቁጥር ወደ 141 ቀንሷል። ያ ማለት የእናቶችን ሞት በ48% በ5 ዓመት ውስጥ ቀንሷል ብልጽግና ፓርቲ ማለት ነው። በተለይ የቅድመ ወሊድ የድህረ ወሊድ አገልግሎት በተቋም የሚሰጥ የወሊድ አገልግሎትን በመጨመር ጥራት ያለው ክትባትን ከትበን የፋሚሊ ፕላኒንግችንን በጋራ በመስራት ይሄ ውጤት ሊመጣ ችሏል። ከህፃናት ሞት አንጻርም በነገራችን ላይ ትልቅ ለውጥ አምጥተናል። 29 የነበረውን ከ1000 ከሚወለዱ ህፃናት 29 የነበረው ሞት ወደ 26 ቀንሷል። ይህንን በከፍተኛ ሁኔታ በቅንጅት ምንሰራ ይሆናል። ብልጽግና ፓርቲ በተለይ ትውልድ ላይም ስለምንሰራ ቀዳማይ የጤና ስራዎችን በተለይ ከስነ ምግብ ጋር ቅንጨራን ለመቀነስ በቅንጅት የሰቆጣ ቃል ኪዳን በዚህ አጋጣሚ የምንሰራቸው ናቸው ማለት ነው። ሌላው እና ዋነኛው የማህበረሰብ ድንገተኛ አደጋዎችን አስተዳደር ከማሻሻል አንጻር ሁላችሁም የምታስታውሱት ዓለም አቀፍ ወረርሽኝ የሆነው የኮቪድ ወረርሽኝን ሀገራችን የተቋቋመችበት መንገድ ለየትኛውም ሀገር እጅግ በጣም አስተማሪ ነው። በተለይ ሰው ሰራሽም የተፈጥሮ አደጋን ከመቋቋም አንጻር ትልቅ ስራ ሰርቷል ብልጽግና እንደ ሀገር ማለት ነው። ሌላውና ዋነኛው በቅርቡ በክልላችን የተከሰተው የማልበርግ ቫይረስ ወረርሽኝ ሀገራት እየመጡ ልምድ ልውውጥ ያደረጉበት ነው ማለት ነው። በስታንዳርዱ በ3 ወር ባነሰ በ75 ቀን ውስጥ በቀላሉ የተቆጣጠርና ወደ የትኛውም ክልል ሳይሄድ ቁጥጥር ያደረግንበትና ትልቅ አራያ የሰራ ነው። ህዝባችንን አስተባብረን በቅንጅት ከሌሎች ሴክተሮች ጋር የሰራ ነው ስራ ትልቅ አራያ እንዳለ ነው። ከዚህ ጋር ተያይዞ በተለይ ደግሞ የላቦራቶሪ አገልግሎት በሆስፒታሎች የማይሰጡትን በቅርንጫፍ ላቦራቶሪዎች ወይ ደግሞ በክልል ላቦራቶሪዎች ሰጥቷል ማለት ነው። ስለዚህ እንደ ሀገር እንደ ክልል ይሄ አዲሱን የማልበርግ ቫይረስን የለየ ነው በ3 ቀናት ውስጥ ብቻ ነው። ከዚህ ቀደም የላቦራቶሪ ምርመራ የምናደርገው ሌሎች ሀገሮች ላይ እየተካሄደ ነው እና ከዚህ አንጻር ሰፊ ስራዎች ተሰርቷል። የካንሰር ሕክምና በጥቁር አንበሳ ብቻ ነበር እንደ ሀገር ያለው። በክልላችን እንኳን አሁን የዲላ ሆስፒታል እና ኦቶና ሆስፒታል ኬሞቴራፒ ስራዎችን እየሰሩ ነው የሚገኙት። የአክሞ ማዳን ትልቁ ምልክት እሱ ነው ብለን እናስባለን። ሌላ ኦክሲጂን የለም ነበር ዛሬ 5 ዓመት። አሁን በ4 የክልላችን ከተሞች የኦክሲጂን ፕላንት ወይ ማምረት ስራዎች እየተሰሩ ይገኛሉ ማለት ነው። የስፔሻሊቲ ስራዎች በተለይ ደግሞ ጽኑ ህሙማንን ከማከም አንጻር በአጠቃላይ ሆስፒታሎች በስፔሻል ሆስፒታል ብቻ ሳይሆን በ5 የመጀመሪያ ደረጃ ሆስፒታሎች የጽኑ ህክምና አገልግሎትን እየሰጠን እንገኛለን ማለት ነው። ሌላው ከተደራሽነት አኳያ የተሰራው ትልቁ ነገር በ12 ጤና ጣቢያዎች የእናቶች ቀዶ ጥገና ህክምና ይሰራል። ያንን በቀጣይ የምርጫ ዘመን ወደ 70 ለማድረስ ነው ማለት ነው። ስፔሻሊ ተደራሽ ባልሆኑበት ቦታ ማለት ነው። እንደ ክልላችን 2 የነበረው የደም ባንክ አሁን 5
ደርሷል። ይሄ ደግሞ ለአገልግሎት ትልቅ ምቹ ሁኔታ ፈጥሯል። በተለይ ደግሞ ፓርቲያችን ለሰው ተኮር አገልግሎት በሰጠው ትኩረት ባለፈው ክረምት 250 ሺህ ሕክምናና ምርመራ የተደረገላቸው በነፃ ሕክምና ተደርጎላቸዋል ማለት ነው። ከማህበረሰብ አቀፍ ጤና መድን አንጻር 5.2 ሚሊዮን የክልላችን ህዝብ ተጠቃሚ ነው። በተለይ ደግሞ መክፈል የማይችሉ የማህበረሰብ ክፍልን ተደራሽ ከማድረግ አኳያ ፓርቲው ሰፊ ስራዎችን ሰርቷል ማለት ነው። ከጤና ባለሙያዎችም አንጻር የጤና ባለሙያዎችና የጤና ዘርፍ ሰራተኞች የጤና መድን ዋስትና ተጠቃሚ እንዲሆኑ በዚህ ዓመት ጀምረናል ማለት ነው። ፍትሐዊ የጤና አገልግሎት ተደራሽነት አንጻር ዞኖችን ለማመጣጠን የሚደረገው ሰፊ ጥረቶች እንዳሉ ሆኖ ልዩ በሆነ ሁኔታ በተለይ የአርብቶ አደር ዞኖችን የደቡብ ኦሞን ተንቀሳቃሽ ክሊኒኮችን በማስፋት ትልቅ ስራዎች ሰርቷል። ተቋማት ግንባታን በተመለከተ ስፔሻሊ በዚህ 4 ዓመት ውስጥ 8 ሆስፒታሎች ገንብተናል። 4ቱን አስመርቀን አገልግሎት እየሰጡ ነው። 3ቱ በቅርቡ የሚመረቁ ነው የሚሆነው። በተለይ ደግሞ በ4 ሆስፒታሎችን የማስፋፊያ ስራዎችን እየሰራ ነው፣ ወደ አጠቃላይ ሆስፒታል ማለት ነው። ለ18 ተቋማት የሶላር ኢነርጂ በዚህ ዓመት አስገብተናል ማለት ነው። ሌላውና ዋነኛው እንደ ፓርቲ ዲጂታል ኢትዮጵያን ለመመስረት ዲጂታል የጤና ተቋማት በእጅጉን ያስፈልጉናል። 6 ተቋማት ከወረቀት ነፃ ሆነዋል። በዚህ ሰዓት አሁን በሰፊው የምንሰራው በተለይ መረጃ ለውሳኔ ሰጪነት እንዲጠቀም ሁሉንም ተቋማት ዲጂታላይዝ ማድረግ ወይም ደግሞ ከወረቀት ነፃ የማድረግ ስራዎችን ምንሰራ ነው የሚሆነው። ከመድኃኒት አቅርቦት አንጻር 8% ብቻ የነበረው ወደ 41% ከፍ ብሏል። በነገራችን ላይ የመድኃኒት መቆራረጥ የመድኃኒት እጥረት የሚባለው የውጭ ምንዛሬን ከመቀነስ አንጻር ይሄ ትልቅ እምርታዊ ለውጥ ያመጣ ነው ማለት ይቻላል። እንደ ክልል በተለይ ደግሞ ተደራሽነትን ለማስረጽ የሞዴል ማህበረሰብ ፋርማሲን አምና የጀመርነው ነው። አሁን 56 ሞዴል ፋርማሲዎችን አስመርቀናል። በወረዳ ቁጥር ለመስራት ጥረቶች እያደረግን ነው። 14 በግንባታ ሂደት ላይ ይገኛሉ ማለት ነው። ስለዚህ ከሰው ሀብት አስተዳደር አንጻር በተለይ በአርባ ምንጭ ጤና ሳይንስ ኮሌጅ በዚህ 5 ዓመት ብቻ ከ5000 በላይ የተለያየ ዲሲፕሊን ያላቸው ባለሙያዎችን አስመርቀናል። እነዚህ ተደምረው ከተለያዩ ዩኒቨርሲቲ ከተመረቁት ባለሙያዎች ጋር የክልሉን ባለሙያ ቁጥር ከፍ አድርገናል ማለት ነው። እንደ ክልል በጤናው መስክ የሚሰሩት 27000 አካባቢ ባለሙያዎች አሉን። የጤና ባለሙያዎች ያነሱ የነበሩት ጥያቄው በየደረጃው በጤና ተቋማት በወረዳ በዞን በክልልና በፌዴራል ደረጃ እንዲፈቱ ተደርጎ ችግሮች ሊፈቱ ይችላል። የባለሙያዎች የደሞዝ ስኬል፣ የትርፍ ሰዓት ክፍያና ሌሎች ጥቅማ ጥቅሞች ለማሻሻል አዲስ አሰራር በየካቲት 2025 የጸደቀ በሀገር አቀፍ ደረጃ ጸድቋል። ይህንን ደግሞ ወደ ክልላችን ለማጸደቅ ጥረቶች እያደረግን ነው ማለት ነው። ለስፔሻል ሐኪሞች፣ ለተቀናጀ ቀዶ ጥገና ባለሙያዎች በሆስፒታል የቤት አቅርቦት ተመቻችቷል። በአጠቃላይ ደግሞ በአጠቃላይ ሆስፒታሎች ላይ የሰርቪስ አገልግሎትን እየሰጠን እንገኛለን። ለሰባተኛ ምርጫ ቃል ምንገማው 100% የጤና መድን ሽፋንን ማሟላት ነው። ስፔሻሊ ጤና ለሁሉም በሚለው መስክ ማለት ነው። ሌላው በሁሉም የጤና ተቋማት ደረጃውን የጠበቀ በቴክኖሎጂ የተደገፈ ሕክምና መስጠት፣ ጥራት ያለው አገልግሎቱን እንሰጣለን። የመድኃኒት ዋጋን እንቀንሳለን። ይህ የምናደርገው የሀገር ውስጥ ምርትን በማጠናከር መድኃኒት በቅናሽ ዋጋ ለዜጎች በማቅረብ ይሆናል። ሌላው የጤና ባለሙያዎች የሚገባቸውን ክብር ጥቅም እንዲያገኙ እንሰራለን። የባለሙያዎችን ክብር መጠበቅ ማለት ምልክታችን የስንዴ ነዶ ነው። ብልጽግናን ይምረጡ። መደመርና አንድነት ለጤናማ ትውልድ። አመሰግናለሁ። 10 ደቂቃ ተጠቅሟል። አዲስ ትውልድ ፓርቲ የራሱን ማኒፌስቶ እያሳወቀ አይንን ይምረጡ እያለ ኢትዮጵያ ህዝብን እያሳወቀ በጤና ላይ ያለውን መግለጫ ሊያስቀምጥ ይወዳል። አቅጣጫውንም ሊያሳይ ይወዳል። ለማሳየትም ምርጫውን ደግሞ እየቀሰቀሰ አቅጣጫውን እያሳየ በጤና ላይም አቅጣጫ ያስቀምጣል። አዲስ ትውልድ ፓርቲ በሆስፒታሎች ላይ ያሉ ችግሮችን ለማስወገድ ምክንያቱም ሆስፒታሎች ላይ ሕክምና ላይ ህብረተሰቡ በትክክል ሕክምናውን እንዲከታተል ለማድረግ ምክንያቱም በአሁኑ ሰዓት በብዙ ሆስፒታሎች ችግር አለ። ገብቶ ተራውን ጠብቆ ጊዜውን ፈጅቶ እዛው ከበሽታው ጋር ሄዶ ብዙ ችግር ውስጥ የሚገባበት አቅጣጫዎች ስላሉ ሆስፒታሎች ላይ ክትትል አድርጎ ትክክል ሆስፒታሎች በሰዓቱ ገብቶ በስርዓቱ እንዲታከም አቅጣጫውን የማሳየት ሁኔታ እያሳየ ይምረጡን ቅስቀሳ እያደረገ ነው። በጤና ኬላዎች ላይ ጤና ኬላ የቱ ጋር ያስፈልጋል፣ ቤት አካባቢ ያስፈልጋል። ጤና ኬላዎቹን ለመስራት ጤና ኬላዎች እንዴት ለህብረተሰቡ ተደራሽ ሆኖ
እንዲሰሩ በጤና ኬላዎች ላይ ዶክተሮች አሁን በአሁኑ ሰዓት ብዙ ዶክተሮች ከደሞዝ ማነስ መነሻ በማህበር ተደራጅተው ሐኪም ቤቶችን ማለት ለራሳቸው የግል ሕክምና ጣቢያዎችን ከብቶ ሆስፒታሎች በራፍ ላይ ከብቶ መድኃኒት ላይ በመንግስት መድኃኒት ለህብረተሰብ የሚመጣ መድኃኒት እንዴት ተደራሽ እንደሚሆን ያን አቅጣጫውን ለዶክተሮች ደግሞ በቂ ደሞዝ ከፍሎ ያንን አቅጣጫውን ለማስተካከል ይፈልጋል። ምክንያቱም ኢትዮጵያ ብዙ አካባቢ ቆላማ ነው። ቆላማ አካባቢ ወባ ያጠቃል። ያንን ወባ ህብረተሰቡ እንዳይጠቃ ቅድመ መከላከል ለማድረግ አጎበሮችን ለማድረስ አቅጣጫ ያስቀምጣል። ወንዞችና ሐይቆች ከፋብሪካዎች የሚወጡ ፈሳሾች መነሻ ህብረተሰቡን እንዳይጎዱ እንዳይጎዱ ለነኛ አቅጣጫዎችን ለመዘርጋት አቅጣጫውን ያስቀምጣል። በጤና ላይ የሚመጡ ችግሮች ለምሳሌ አሁን በዚህ በኬንያ የሚገቡ መድኃኒቶች አሉ። በኬንያ የሚገቡ እና ቀጥታ የሚገቡ መድኃኒቶች አሉ። እነኛ መድኃኒቶች እንዴት ነው የሚሸጡት? የእንስሳት ሕክምና በሚሸጥበት የሰው መድኃኒት እዛው ይሸጣል። ተቀላቅሎ እንዳይሸጥ በጥራት እንዲሸጥ ህብረተሰቡ በትክክል በሆስፒታል ተጠቃሚነትን እንዲያገኝ ለማድረግ ፓርቲው ተንቀሳቅሶ ይሰራል። ይህን ያህል መግለጫ እየሰጠ አዲስ ትውልድ ፓርቲ የራሱ ምልክት አይን ነው፣ አይንን ይምረጥ ይላል። አዲስ ትውልድ ፓርቲን እናመሰግናለን። ነጻነትና እኩልነት 10 ደቂቃ አላችሁ። የተከበራችሁ የደቡብ ኢትዮጵያ ህዝቦች እንዲሁም ያን በሚዲያ የምትከታተሉ የሀገራችን ህዝቦች ኢትዮጵያውያን በሙሉ ከጤና ጋር ተያይዞ ጤና ከብዙ ሴክተር መስሪያ ቤቶች ጋር ተያያዥነት ያለው ከመንገድ ጋር፣ ከትራንስፖርት ጋር፣ ከመገናኛ ብዙሃን ጋር፣ ከውሃ ጋር፣ ከተለያዩ ሴክተሮች ጋር የተሻለ ቁርኝት ያለው ጥብቅ ቁርኝት ያለው የማህበራዊ አገልግሎት ነው። ከዚህም አንጻር መንገድ ከጤና አንጻር በአርሶ አደሩና በገጠሩ ህይወት የሚያደርሰው ሚና በጣም ከፍተኛ መሆኑን ናይፓ ያምናል። በመንገድ እና በጤና ጣቢያ እጦት በወሊድ ምክንያት በገጠሩ አካባቢ ጨቅና ህጻናትና ወላጅ እናቶች እየሞቱ እንዳለ የተሻለ መሻሻል ቢኖርም እስካሁን ያ ችግር እንደቀጠለ እንዳለ ናይፓ ዳሰሳ ባደረገባቸው አካባቢዎች ሁሉ ማግኘቱን ናይፓ ለመግለጽ ይወዳል። ከትኩረት የተነሳ ያልተቻላቸውን በገጠር አርሶ አደሩ ዘንድ በቀላሉ ታክመው ሊድኑ የሚችሉ በሽታዎችን እነዚያን ታክመው እንዳይድን ተደራሽ የማይሆንበት ሁኔታ አለ። ያም የመንገድና የመሰረተ ልማት ዝርጋታዎች ከጤና ጋር ተሳስሮ አለመሰራታቸውን ናይፓ ይገነዘባል። የጤና ባለሙያዎች እጥረት፣ የሕክምና መሳሪያዎች አቅርቦት ከፍተኛ እጥረት የጤና ዘርፉን እጅግ ይበልጥ እየጎዳው እንዳለ ናይፓ ያምናል። ከዚህም የተነሳ ውድ ኢትዮጵያውያን ወጣቶች፣ እናቶችና ጨቅላ ህጻናት ሁሉ ናይፓ ቢመረጥ እነዚህ ነገሮች ይሰራል ብለው እቅድ ነድፎ ፕሮግራም ነድፎ ስራ እየሰራ ይገኛል። ከእነዚህ ችግሮች ለመፍታት የተቀናጀ የገጠር ልማት ፕሮግራም ነድፎ ናይፓ ይንቀሳቀሳል። ጤና ለገጠሩ ህዝብ ተደራሽ እንዲሆን እየሰራ ያን ፖሊሲ ቀርጾ ናይፓ ይንቀሳቀሳል። በገጠርና በከተማ ያሉ የጤና ሴክተሮች ችግር ለመፍታት ናይፓ ጤናማ ማህበረሰብ ለመገንባት በጠንካራ መንፈስ ይሰራል። የጤና ኬላዎች፣ የጤና ጣቢያዎች በሙሉ አቅም እንዲሰሩ የሙያተኛ የግብዓት አቅርቦት ስንል የመድኃኒት አቅርቦት፣ የሕክምና መሳሪያዎች አቅርቦት በተሻለ ሁኔታ እንዲደርስ ለህዝቡ ተደራሽ እንዲሆን ናይፓ ይሰራል። የጤና ባለሙያዎችን መብትና ጥቅማ ጥቅም በአግባቡ ለማስከበር ናይፓ ይሰራል። ቅድም አጋሮችም እንዳሉት በዚህ ሰዓት ካለፈው ዓመት ጀምሮ የምንሰማው የጤና ባለሙያዎችና ዶክተሮች ዲዩቲ ካለመከፈላቸው የተነሳና ደሞዛቸው ከሚሰጡት አገልግሎት ጋር ተመጣጣኝ ካለመሆኑ የተነሳ የመብት ጥያቄ ባነሱበት ሁኔታ የታሰሩበት ሁኔታ አለ። ይህ ሁኔታ እንዲሻሻል ናይፓ በከፍተኛ ሁኔታ ይሰራል። የጤና ባለሙያዎች ጥቅምና ክፍያ የተሻለ እንዲሆን ናይፓ
በፖሊሲው ቀርጾ የሚሰራ ይሆናል። በመንግስት ሆስፒታሎችና ጤና ጣቢያዎች እና ጤና ኬላዎች ላይ የመድኃኒትና የሕክምና አገልግሎት አቅርቦት ለማሻሻል የአቅርቦት አሰጣጡንም ዘመናዊ ለማድረግ የሚገጥሙ ችግሮችንም ለመፍታት ናይፓ በትኩረት የሚሰራ መሆኑን ይገልጻል። ሌላው ተላላፊ በሽታዎች ለሀገራችን ሕዝቦች ሞትና መከራ ትልቁን ድርሻ እንደሚወስዱ ናይፓ ባደረጋቸው ጥናት አረጋግጧል። ከዚህም የተነሳ ተላላፊ በሽታን እና ወረርሽኝን ለመከላከል እና ለመቆጣጠር የሚያስችል የህብረተሰብ ተሳትፎ ባለቤትነትን የሚያረጋግጥ ዘላቂ ስትራቴጂ ነድፎ ተግባራዊ ለማድረግ ናይፓ እየሰራ ይገኛል። ከዚያም አንጻር በሀገራችን ተላላፊ ያልሆኑ በሽታዎች በየትላልቅ ከተሞች እየሰፉ መምጣታቸውን ናይፓ ባደረጋቸው ጥናቶች አረጋግጧል። ለምሳሌ ያህል በአዲስ አበባ አካባቢ የሚሞቱ ሰዎች 50% ተላላፊ ባልሆኑ በሽታዎች እንደነ ስኳር፣ እንደነ ደም ከፍተኛ ደም ግፊት፣ እንደነ ኩላሊት አይነት በሽታዎች የ1% ያክል ሰው በካንሰር ይብን እየሞተ እንዳለ ናይፓ በጥናት ተረጋግጧል። ስለዚህ እነዚህ ችግሮች ትኩረት ተሰጥቶባቸው ተሰርቶ ህብረተሰቡ ትክክለኛ ሕክምና በጊዜና በቦታ ተፈላጊውን ሕክምና አግኝቶ ሰዎችን የማዳን ስራ ይሰራል ማለት ነው። ጤናማ የአኗኗር ዘይቤ የማህበረሰብ ልማድ እንዲሆን መንግስትና ናይፓ መንግስት ሲሆን የሚሰራው ነው። ድጋፍና ማበረታቻ የሚሰጥበት አግባብ ተግባራዊ እንዲሆን ያደርጋል። የአእምሮ ጤና ያልተጠበቀ ማህበረሰብ ጤናው የተሟላ ሊሆን አይችልም። ስለዚህ የአእምሮ ጤና መታወቅም በተለያዩ አካባቢዎች ስለሚከሰቱ እነዚያን በትኩረት ሰርቶ ጤናማ ህብረተሰብን ለማፍራት ናይፓ አበክሮ ይሰራል። የተመጣጠነ ምግብ እጥረት በተለያዩ ተላላፊ እና ተላላፊ ላልሆኑ በሽታዎች ያጋልጣል። ስለዚህ እነዚህ የተመጣጠነ ምግብ እጥረት በተለያዩ የኢትዮጵያ ክልሎች እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ሞት መንስኤ ይሆናል ብሎ ናይፓ ያምናል። ከዚህ የተነሳ በሀገራችን ያለውን የምግብ ስርዓት ለማሻሻልና የጤናው ሴክተር ከሌሎች ሴክተሮች ጋር በተቀናጀ ሁኔታ በመስራት ስርዓት ቀርጾ ተግባራዊ ያደርጋል። ጥራት ያለውን ጤና አገልግሎት ለመስጠት የጤና ባለሙያዎች ብቃትና ስነ ምግባር ቁልፍ ሚና ይጫወታል ብሎ ናይፓ ያምናል። ከዚህ የተነሳ ለጤና ባለሙያዎች ስራ ላይ ስልጠና በተከታታይ ሰጥቶ የጤና ባለሙያዎችን ብቃት ለማሻሻል ናይፓ አቅዶ የሚሰራ ይሆናል። መሰረታዊ የጤና አገልግሎት ለሁሉም ህብረተሰብ በፍትሃዊነት ተደራሽ እንዲሆን ይፈልጋል ናይፓ። ይህን የጤና መድን አንስተን በምንነጋገርበት ሰዓት ናይፓ ያገኘው የጤና መድን ያላቸው የህብረተሰቡ ክፍል ጤና ተቋማት በሚሄዱበት ሰዓት በትክክል የማይስተናገዱበት ሁኔታ አለ። በቂ መድኃኒት የማያገኙበት ነገር አለ። ተመርምሮ እንኳን ውጤት ቢገኝም ወደ ውጭ ተልኮ ለዋጋ ንረትና ለነጋዴዎች ሰለባ የሚሆንበት ሁኔታ አለ። ይህ ሁኔታ እንዲያበቃ ናይፓ አጥብቆ የሚሰራ ይሆናል። በጤና ዘርፍ የሚስተዋለውን የግብዓት ችግር ለመቅረፍ መድኃኒቶች በሀገር ውስጥ የሚመረቱበት ሁኔታ ለጤናው አስፈላጊ ናቸው የሚባሉ መድኃኒቶች አገር ውስጥ እንዲመረቱ ናይፓ ከፍተኛ ጥረት የሚሰራ ይሆናል። ሌላው የጤና ተቋማትን መረጃ አያያዝና የትስስር ለማሻሻል የጤና አገልግሎትን አሰጣጡን ለማቀላጠፍ ናይፓ በኢ-ሄልዝ በኤሌክትሮኒክ ሄልዝ መረጃ ልውውጥ በመመስረት ለህብረተሰቡና ለህዝቡ በአስቸኳይ የጤና ስርዓት ተደራሽ የሚሆንበትን ስራ ናይፓ የሚሰራ ይሆናል። በመጨረሻም የጤና ባለሙያውን ህይወት ሊቀይር በሚችል መልኩ የተሻሻለ ክፍያ፣ ነፃ ትራንስፖርት እና የመኖሪያ ቤት አገልግሎት አግኝቶ የጤና ባለሙያዎች ተረጋግተው አንድ ቦታ ሆነው ለህብረተሰቡ በቂ አገልግሎት እንዲሰጡ ለማስቻል ናይፓ በከፍተኛ ሁኔታ የሚሰራ ይሆናል። ስለዚህ የጤና ባለሙያዎች መብት በተጠበቀ መልኩ ለህብረተሰቡ የሚሰጠው አገልግሎት ከፍተኛና ጥራት ያለው ይሆናል ብሎ ናይፓ በአበክሮ ያምናል። በመሆኑም ጤናው የተጠበቀ ማህበረሰብ ለመፍጠር መንግስት የሲቪክ ማህበራት እና የሴክተር መስሪያ ቤቶች፣ የግል ሴክተሮች በቅንጅት የሚሰሩበትን መድረኮች ናይፓ ያመቻቻል። የጤናው ጠንቅ የሆኑ እጾች፣ አደንዛዥ እጾች
ሱስ የሚያዙ እጾች፣ አልኮል መጠጦች፣ ትንባሆ፣ አደንዛዥ የሆኑ እጾች ለህብረተሰቡ ጎጂ መሆናቸውን ያምናል። ስለዚህ እነዛን የጤና ጠንቆችን በተቀናጀ መልኩ በመዋጋት ጤናማ ህብረተሰብን ለማፍራት ኢህአፓ አበክሮ ይሰራል። ነጻነትና እኩልነት ፓርቲ ምልክት ብዕር ነው። ብዕር የጤና ደህንነታችን የምናረጋግጥበት፣ ጤናማ ማህበረሰብ የምንገነባበት፣ የእውቀትና ስልጣኔ የዲሞክራሲ ስርዓት ግንባታ ተምሳሌ ነው። ብዕርን የሚመጡ አመሰግናለሁ። ነጻነትና እኩልነት ፓርቲን በተሰጡ 10 ደቂቃ የፖሊሲውን ዝርዝር ሀሳቦችን አቅርቧል። በቀጣይ ደግሞ ወደ ጥያቄ ነው የምናልፈው። በወጣው ድልድል መሰረት ብልጽግና ፓርቲ 2 ደቂቃ አላችሁ። የመጀመሪያ ጥያቄን የማቀርበው ለሰላም ለኢትዮጵያ ፓርቲ ነው። የብልጽግና ፓርቲ የጤና ፖሊሲ አፈጻጸሞች ላይ ያሉ ጉድለቶችን ነው እንደ ራስ ፖሊሲ ወይም እንደ ፓርቲያቸው ፖሊሲ አድርገው ያቀረቡት። የጤና ፖሊሲ አላችሁ ወይ የሚል የመጀመሪያ ጥያቄ ይኖረኛል። ሁለተኛው ፓርቲያችን ብልጽግና ድንገተኛ የጤና አደጋዎችን ከመከላከል ረገድ ቅድም ባልደረባዬ ሲያነሳ እንደነበረው በኮቪድ በማርበርግ እንደዚሁም ደግሞ በክልላችን በተከሰቱ የመሬት ናዳና ሌሎች የተፈጥሮ አደጋዎችን በብቃት የሚመክት ፖሊሲ ነው ያለን። ይሄን በተጨባጭ የክልላችን ሕዝብ ያየው ነው። ምን አማራጭ ይዛችሁ መታችሁ ነው የእኛን አፈጻጸም የምትሞግቱት የሚል ጥያቄ አለን። በተለይም ደግሞ ከድንገተኛ የጤና አደጋዎች ጋር ተያይዞ ማለት ነው። ሁለተኛው ማንሳት የፈለኩት ጥያቄ ለነጻነትና እኩልነት ፓርቲ ነው። ፓርቲያችን የእናቶችና የህፃናትን ሞት በከፍተኛ ደረጃ የቀነሰ ቀደም የነበረውን ፖሊሲ በመከለስ በማሻሻል በከፍተኛ ደረጃ የህፃናትና የእናቶችን ሞት የቀነሰበት አግባብ ነው ያለው። ሌላው ደግሞ የጤና አገልግሎት ተደራሽነትን በሚመለከት ለአርብቶ አደሩ ተንቀሳቃሽ የጤና ተቋም፣ ለአርሶ አደሩ ደግሞ ሆስፒታሎችን እያቀረበ ነው ያለው። የጤና ተደራሽነትን አረጋግጣለሁ ስትሉ ምን ይዛችሁ ነው? ሁለተኛው አሁንም ለነጻነትና እኩልነት ፓርቲ ማነሳው ጥያቄ የጤና አገልግሎት እናሻሽላለን፣ የሰራተኛውን የጤና ባለሙያ ደሞዝ እንጨምራለን ብላችኋል። ይህ መነሻችሁ ምንድን ነው? ቀቢጸ ተስፋ አይመስልም ወይ የሚል ጥያቄ አለኝ። እጅግ አድርጌ አመሰግናለሁ። ብልጽግና ፓርቲ ለጥያቄ የተፈቀደለትን 2 ደቂቃ ተጠቅሟል። ነጻነትና እኩልነት ፓርቲ 2 ደቂቃ አላችሁ። የመጀመሪያው ጥያቄ ለብልጽግና ፓርቲ ነው። ኢትዮጵያ ውስጥ እስካሁን ጤና ኬላዎች እንደተገነቡ ቅድም የቀረበ ያለ በ7 ዓመታት የተገነቡ የጤና ተቋማት እንደሌሉ ነው። ድሮ ኢህአዴግ የሚመራው የጤና ተቋማት ስራ የተሰራ እንዳለ ነው የምንገምተውና እስካሁን የምናውቀው እና እስካሁን ምን ያህል ተገምቷል ነው የመጀመሪያ ጥያቄ ነው። ሌላው የመንግስት ተቋማት የጤና ተቋማት በየጊዜው በብዙ በጀት መደበው መድኃኒት እየገዛን እንደሆነ ይታመናል። ነገር ግን ህብረተሰቡ ክፍል ለጤና ተቋማት በሚሄድበት ሰዓት በቂ ሕክምና እያገኘ እንደሌለ የአይን ምስክሮች ነን። እኛም ራሳችን ለነታከመደን መድኃኒት ወደ ውጭ የሚታዘዝበት ሁኔታ አለ። መድኃኒት ታዘው በመጣ በማግስቱ ሲጠፋ ነው የምናየው ከጤና ተቋማት ከሆስፒታሎችም። ስለዚህ ይህ ሁኔታ እንዴት ነው እየተገዛ እያለ እንዴት ነው በቂ መድኃኒት በ2 እና 3 ቀናት ልዩነት እየጠፋ ወደ ውጭ የሚታዘዝበት ምክንያት ምንድን ነው ለማለት ጥያቄ ለማቅረብ እፈልጋለሁ። ለብልጽግና ፓርቲ ነው። ሌላው ለጤና ባለሙያዎች ከሚሰጡት የህይወት ማዳን አገልግሎት አንጻር የሚከፈላቸው ደሞዝና ጥቅማ ጥቅም በቂ ነው ብለው ያምናሉ? አንድ ተጫዋች በኢትዮጵያ ውስጥ 192,000 ብር ይከፈላል። ዶክተሮች ግን ከ23 እስከ 25,000 የሚከፈልበት ሁኔታ አለ። ይሄ በቂ ነው? በዚያ የህብረተሰብን የማዳን ስራን በእምነት በጥራት በትኩረት ይሰጣሉ ብለው ያስባሉ? አመሰግናለሁ። አዲስ ትውልድ ፓርቲ ሆስፒታሎች ላይ ያለውን የህብረተሰብ እንግልት የማስወገድ ስራ አልተሰራም። መሰራት ሲገባ እንዴት ነው የማይሰራው? ምክንያቱም ሆስፒታል ገብቶ አንድ ሰው ፖሊስ ጣቢያ እንደገባ ባለሙያው እያስፈራራ፣ አንድ ታካሚ ሕክምና ጣቢያ ገብተው
ለመታከም ሲባል በትክክል ታካሚው በአስፈላጊው መንገድ መታከም ሲገባ ትሪትመንት ማለት እንትኑን ችግር አለበት፣ ተገቢ እንክብካቤ የለበትም። ሁለተኛ ኢንዱስትሪ ከተሞች ውስጥ አሉ። ያ ኢንዱስትሪዎች ከኢንዱስትሪዎች የሚፈሱ ፈሳሾች ህብረተሰብ ላይ አደጋ እንዳያደርሱ ወጣ ተደርጎ የመስራት አቅም ምን ያህል ነው? ጨርሻለሁ። ሰላም ለኢትዮጵያ ጥምረት። እሺ፣ አመሰግናለሁ። በጤና ተቋም ተደራሽነትና በአገልግሎት ጥራትና ደረጃ መሻሻል ላይ ሁለት ጥያቄዎችን ለብልጽግና ማቅረብ እወዳለሁ። መጀመሪያ ላይ ጤና ተቋምን ተደራሽ ለማድረግ በብልጽግና በሚከተለው ከኢህአዴግ በወረሰው ጤና ፖሊሲ ላይ ለ100 ሺህ ሰው ወይም ለአንድ ወረዳ መዋቅር አንድ መጀመሪያ ደረጃ ሆስፒታል አዳርሳለሁ ካለ አመታት ተቆጥረዋል። ስለዚህ አሁን ላይ በፖሊሲው መሰረት ያ ፖሊሲ ተፈጻሚ ሆኗል ወይ? በወረዳ መዋቅር ከወረዳ ውጭም ይሁን ለ100 ሺህ ሰው ተደራሽ የሚሆን አንድ የመጀመሪያ ደረጃ ሆስፒታል ይኖራል ይላል እና ይህ ተደራሽ ሆኗል ወይ? በስንት ዓመት ተደራሽ እንዲሆን ነው መጀመሪያ በፖሊሲው ላይ የተመለከተው የሚለውን ይጠይቃለሁ። ሁለተኛ ላይ የነበሩ ጤና ተቋማት ወይም ሆስፒታሎች ደረጃቸው እየተሻሻለ የአገልግሎት አቅማቸው እየተሻሻለ በባለሙያም በሕክምና ቁሳቁስም እየተደራጀ እየተሻሻለ ሲሄድ አናይ። ለአብነት ረጅም ዓመት 30-40 ዓመት ያስቆጠሩ ጥቂት ሆስፒታሎችም ቢሆን ደረጃቸው ባለበት ነው እየቀጠለ ያለውና መሻሻል አያስፈልገውም ወይ? በምን ያህል ጊዜ ሊሻሻል ነው? ይህንን ጤና ፖሊሲያችሁ እንዴት ያያል? መልካም። ሁሉም ተፎካካሪ የፖለቲካ ፓርቲዎች ጥያቄዎችን አንስቷል። ጥያቄ ያልተነሳለት አዲስ ትውልድ ፓርቲ ነው። አዲስ ትውልድ ፓርቲ አንድ ጥያቄ ይኖረኛል ለእናንተ። ይህን መርሃ ግብርም በቴሌቪዥንም በሬዲዮ እንደዚሁም በድረገጽ የሚከታተሉ ተመልካቾችም አሉና አዲስ ትውልድ ፓርቲ የጤና ፖሊሲው ምንድን ነው ብለው ማንሳታቸው አይቀርም እና ፖሊሲው ላይ ግልጽ የሆኑ ሀሳቦችን ሲያነሱ አልተደመጠም። በዚህ ክርክር ላይ የአዲስ ትውልድ የጤና ፖሊሲው ምንድን ነው የሚለው ላይ ምላሾትን የሚሰጡ ይሆናል። በወጣው ድልድል መሰረት አሁን ወደ ምላሽ የምንሄድበት ነው። ብልጽግና ፓርቲ 8 ደቂቃ አላችሁ። እጅግ አድርጌ አመሰግናለሁ። በተለይ ጤና ኬላ ምን ያክል ተገንብቷል የተባለው ወደ 1340 ጤና ኬላ በክልላችን ይገኛል። እንደዚሁም ደግሞ 30 የሚሆን የሁሉ አቀፍ ጤና ኬላ መኖሩን በዚህ አጋጣሚ ለመግለጽ ነው። ቅድምም እንዳነሳ ነው በተለይ ደግሞ ከ1300 ውስጥ 130 የሚሆኑት ባለሙያ ተመድበው የፈውስ አገልግሎትም በቅንጅት ይሰራል ማለት ነው። ሁሉ አቀፉ ደግሞ ከፍ ብሎ የፋርማሲ የላቦራቶሪ አገልግሎቶችንም ይጨምራል ማለት ነው። ፖሊሲ ላይ እንደታየ አክሞ ማዳንና መከላከሉን በጋራ ለመስራት ይሄን ደግሞ በተለይ የተገልጋይ እርካታን ከፍ ማድረጉን በዚህ አጋጣሚ ለመግለጽ ነው። በተለይ በብዙ በጀት መድኃኒት ተገዝቶ ብዙ ጊዜ ባዶ ይሆናል የተባለው የማህበራዊ ጤና መድኑን ለማሳለጥ የተቋማት ዝግጅት እጅግ በጣም ወሳኝ ነው። በነገራችን ላይ በእጅግ ወሳኝ ነው። ከዚህ አንጻር ብዙ ጊዜ በጀት ያለመያዝ ችግሮች ይታያሉ። የእቅድ ችግር ይታያል። በጣም አልፎ አልፎ ደግሞ የዲሲፕሊን ችግሮች ይታያሉ ማለት የስርቆት ችግር ይታያል። ይሄን ገምግመን አይተን አስፈላጊ እርምጃም እየወሰድን እንደሆነ በዚህ አጋጣሚ መግለጽ ነው። ከዚህ ከእንትኑ አንጻር የጤና ኬላ የጤና ባለሙያ ክፍያን በተመለከተ እንግዲህ ማሻሻያ ተደርጓል። የሀገሪቱን እድገት በመጠነ መልኩ አሁንም ይሄ የሚቀጥል ነው የሚሆነው። ሌሎች ጥቅማ ጥቅሞች ለምሳሌ የቤት የመኪና አገልግሎት እና ሌሎችን በተለይ ደግሞ የጤና ኢንሹራንስ አሁን ኢንሹርድ አድርገናቸዋል የጤና ባለሙያዎችን በዚህ ዓመት የተወሰነ ነው ማለት ነው። ስለዚህ ብዙ ፍላጎቶች አሉ። ያንን ፍላጎት ለመመለስ እንግዲህ በተሻለ መጠን ጥረቶች እየተደረጉ ነው ማለት ነው። ስለዚህ በአፍሪካ ሀገሮች አካባቢ ያሉ ክፍያ በሚመጥን መልኩ አንዳንድ ጥረቶች እያደረግን ነው ያለው። በተለይ ደግሞ በዚህ በሰለጠነ መልኩ የተነሱ ጥያቄዎች አሉ። ስፔሻሊ ፍትሐዊ ትክክለኛ ጥያቄውን ጠይቀው ትክክለኛ ምላሽ በየደረጃው ተሰጥቷቸዋል። በዚህ አጋጣሚ በነገራችን ላይ በማህበራዊ ሚዲያ ማህበራዊ ቀውስ ለማምጣት የትክክለኛ የሆነ የመምህራንና የባለሙያን ጥያቄ አንግበው ከስር የሚሰሩ እንዳሉ በዚህ አጋጣሚ ለመግለጽ እወዳለሁ። ሌላ ከሆስፒታል አገልግሎት አሰጣጥ አኳያ ትክክለኛ ጥያቄ ተነስቷል። ነገር ግን የሆስፒታል ጥራት ጥምረትና ሌሎች ነገሮች በጋራ እየተሰሩ ስለሆነ ይሄን እየተሻሻለ መጥቷል። ባይዘው ጽዳትን ጨምሮ ማለት ነው። አጠቃላይ የሆስፒታል
ጥራት ስራዎች በሚገባ የተስተካከሉ ነው ማለት ነው። ከዚህ ቀደም እንዳሉት ሮሮዎች በተለይ ደግሞ የቅሬታ ሰሚ የተደራጀበት ሁኔታ ስላለ የተገልጋይ እርካታ የሚቀናጅበት ሁኔታ ስላለ እነዚህ ነገሮች እየተቀረፉ መጥተዋል። ይሄን በቃ ሁሉም ሆስፒታል ላይ እጅግ በጣም ጥሩ ይሰራል ስራ ማለት አይደለም። የችግሮች ሲኖሩ ያንን ችግር የማይ አካል ግን ተነስቷል። ከኢንዱስትሪ ፍሳሾች አንጻር ጽዱ ኢትዮጵያን አንስቻለሁ ቀደም። ጽዱ ኢትዮጵያ በነገራችን ላይ የጽዱ ተቋምን ከመመስረት አኳያ ያለው ነገር በተለይ ፈሳሽን ከደንና አካባቢ ጥበቃ ጋር በጋራ የምንሰራቸው ስራዎች አሉ። በተለይ ፋብሪካ ፍሳሾችን ጨምሮ ከሆስፒታል የሚወጡ ፍሳሾችን በጋራ ለመስራት ያለው ጥረት እጅግ በጣም ጥሩ የሚባል ነው ማለት ነው። ሌላው ምናልባት ከተደራሽነትና ከጥራት አንጻር እኛ እንግዲህ የመጀመሪያ ደረጃ አሃድ እንደ ክልል 90% ላይ ነው ያለው። 90% ላይ ነው። 292 ጤና አጠባበቅ ጣቢያዎች ናቸው ያሉት። ከክልላችን ህዝብ አንጻር ስናይ የሚቀሩም ጥቂት ጤና ጣቢያዎች ነው ያንን ሙሉ ለሙሉ ለመስራት ማለት ነው። ስለዚህ በተለይ ሆስፒታሎች ጋር ግን ስናይ የመጀመሪያ ደረጃ ሆስፒታል የክልላችን ህዝብ ወደ 8 ሚሊዮን አካባቢ ነው። ከዛ ውስጥ አሁን የመጀመሪያ ደረጃ ሆስፒታል 32 ነው። የ40% ብቻ ነው ባይዘው እየተሟላ አይደለም። በሂደት በ8 ሆስፒታል በዚህ 3 ዓመት ያስመረቅነው ያንን ለመስራት ነው ማለት ነው። ስለዚህ የመጀመሪያ ደረጃ ሆስፒታል ሽፋን እንደ ክልላችን 40% ነው። ከጤና ጣቢያ አጠባበቅ ጣቢያ ስናይ ደግሞ 90% ላይ መድረሳችንን በዚህ አጋጣሚ ለመግለጽ ነው። ሌሎች ያሻሻልናቸው ሆስፒታሎች ባይዘው ብዙ አሉ። ለምሳሌ ጂንካ ወደ አጠቃላይ ሆስፒታል እንዲያርግ፣ ሳውላ፣ ጨንቻ፣ ጊዶሌ እነዚህ ግንባታዎች የተሰሩ ነው የመጀመሪያ ደረጃ ሆስፒታል የነበሩት ማለት ነው። አሁን ላይ ደግሞ በቅርቡ ጨንቻን፣ ቡሌን፣ ካራትን በእቅዳችን ይዘናል ማለት ነው። እነዚህ ናቸው የተነሱት ጥያቄ። አመሰግናለሁ። በቀጣይ ደግሞ ነጻነትና እኩልነት 8 ደቂቃ አላችሁ። አመሰግናለሁ። የእናቶች እና የህፃናት ሞት የቀነሰበት አግባብ አለ ተብሎ የጠየቀ ጥያቄ አለ። የእናቶች እና የህፃናት ሞት መቀነሱ እንደነበረ ሆኖ ችግሩ ዘላቂ ሆኖ እንደቀጠለ ነው የእኛ ፓርቲ የሚያነሳው። መቀነስ በሚገባው ልክ ቀንሶ የጤናው ተደራሽነት ለሁሉም ደርሷል ብለን አናምንም። ምክንያቱም ገጠሩ የእናቶች ሞት፣ የጨቅላ ህፃናት ሞት ከመንገድ አለመመቻቸት ጋር ተያይዘው የመንገድ መሰረተ ልማቶች ከከተማ ጋር በትክክል ካለመገናኘታቸው የተነሳ የአምቡላንስ ተደራሽነትን ከመንገዱ ጋር በመያያዙ የተነሳ ወላድ እናቶችና ህፃናት የሞቱ ሁኔታ እንዳለ እንደቀጠለ ነው። ከተማ አካባቢ ቀንሶ ሊሆን ይችላል። ከተማ አካባቢ መንገዶች ሁሉ ተደራሽ ስለሆኑ ቀንሶ ሊሆን ይችላል። ሁሉ አቀፍ አይደለም ነው የምንለው። ሁሉ አቀፍ አይደለም፣ ለሁሉም የህብረተሰብ ክፍል ተደራሽ እየሆነ አይደለም የሚል አንድምታ አለን። ሌላው ከሰራተኛ ደሞዝ ጋር ተያይዞ ይሄ ቀቢጸ ተስፋ አይሆንም እንደተባለው ቀቢጸ ተስፋ አይደለም። ኢትዮጵያ ብዙ ሀብት አላት። የሀብት አጠቃቀም ነው ችግራችን። ለሁሉም ትበቃለች ኢትዮጵያ። ከዚህ በበለጠ ሁኔታ ለሰራተኛ መክፈል ትችላለች ኢትዮጵያ። ሀብት አያያዝ እና ማኔጅመንቱ ችግር አምጥቶብን ካልሆነ በቀር ኢትዮጵያ ዜጎቿን በትክክል ሁኔታ የማኖር አቅም አላት። እምቅ ሀብት አላት ኢትዮጵያ። ከሌሎች ከአፍሪካ ሀገሮች ጋር ስናነጻጽር በጥሩ ሁኔታ ትገኛለች። ኢብን አሁን ህዳሴ ግድብ ከተመረቀ በኋላ በጣም የተሻለ ኑሮ እንጠብቃለን። የመንግስት ሰራተኞች አጠቃላይ ጤና ባለሙያ ብቻ ሳይሆን ጤና ላይ ስለምንከራከር ከዛ እንዳልወጣ ብዬ ነው። ስለዚህ በዚህ አይነት ሁኔታ ወደፊት ነጻነትና እኩልነት ፓርቲ መንግስት ቢሆን በተሻለ ሁኔታ የገባውን ቃል የነደፈውን ፖሊሲ ተግባራዊ ያደርጋል ብለን እናምናለን። ሆስፒታሎች እና ሁሉ ጥገና ተደርጎላቸዋል እየተባለው በቅርብኛ እንደምናውቀው በደቡብ ክልል ውስጥ በቃጠሎ የተጎዱ ሆስፒታሎችም አሉ። እነዚያ ግን ትኩረት ተነፍጎ ህዝቡ ማግኘት የሚገባውን የጤና አገልግሎት እያገኘ አይደለም። በዚህ አይነት ሁኔታ ትኩረት ተነፍጓል ብለን እናስባለን። ይህም በህዝብ ዘንድ ነው ከፍተኛ ቅሬታ የፈጠረ ሁኔታ ስለሆነ ብልጽግና ፓርቲ ይህን ቢያዩ የሚል ጥያቄ ከዛ ነው የተነሳው። ምላሽ የምንሰጥበት ነው። ምናልባት ተጨማሪ ሀሳቦች ቢኖሩ ከሆነ በማጠቃላይ ሀሳብ አንሳት እንችላለን። 5 ደቂቃ ይቀራቸዋል ለጥያቄዎቹ ምላሽና ማብራሪያ። እሺ፣ እጅግ አድርጌ አመሰግናለሁ። እንደ ፓርቲ 2 ጥያቄዎች ናቸው የቀረቡብን። አንደኛው የጤና ተደራሽነትን በመመለከት እንዴት ለማረጋገጥ ትችላላችሁ የሚል ጥያቄ ተነስቶብናል።
ፓርቲያችን ከሚከተለው የሊበራል ርዕዮተ ዓለም በመነሳት ግሉ ዘርፍ በማበረታታት ግሉ ዘርፍ በየአካባቢዎቹ ጤና ተቋማትን በጥራት አገልግሎት የሚሰጡ ጤና ተቋማትን እንዲገነባ እናደርጋለን። ለምሳሌ ገጠር ላይ አብዛኛውን ጊዜ ከግል ጤና ጣቢያዎች ጀምሮ ሆስፒታሎች አገልግሎት ግል ተቋማት አይሳተፉም፣ ከተማዎች ላይ የታጠሩ ናቸው። እኛ ግን በየገጠሩ መሰረተ ልማትን ከከተማው ጋር በማስተሳሰር ገጠር ላይ የግሉ ዘርፍ ኢንቨስት እንዲያደርግ ግሉ ዘርፍ ጤና ተቋማትን በገጠር ላይ እንዲገነባ እንሰራለን። በዚሁ ተደራሽነትን እንጨምራለን ብለን እናስባለን። ሌላኛውና ሁለተኛው እንደ ፓርቲ ያሰብነው በየገጠሩ በመልካም አጋጣሚ ተገንብቶ ከአገልግሎት ውጪ ሆኖ ያሉ ጤና ኬላዎች አሉ። እነዚህ ጤና ኬላዎች መሰረታዊ ችግራቸው አገልግሎት የሚሰጡበት ማቴሪያሎች፣ የሕክምና መገልገያ መሳሪያዎች አልተሟሉላቸው፣ ባዶ ናቸው። ስለዚህ እነዚህ ተቋማት ለጤና አገልግሎት በሚያስፈልጉ መሰረታዊ የሕክምና መሳሪያዎች እንዲሟሉ እናደርጋለን። ከዚህ ውጪ በነዛ ጤና ተቋማት ላይ ስፔሻል ያደረጉ ተንቀሳቅሶ ማገልገል አገልግሎት መስጠት የሚችሉ ሐኪሞች የተሻሉ ሐኪሞች ከየከተማ ወደ ገጠሩ በትራንስፖርት እየወረዱ አገልግሎት ለማህበረሰባችን ሰጥተው እንዲመለሱ እናደርጋለን። እዛ ያለ የጤና ኤክስቴንሽን ባለሙያዎችን እንዲደግፉ አሰራር እንዘረጋለን። በዚህ መልኩ ጤና አገልግሎትን በተለይም ለገጠሩና ለአርብቶ አደሩ ማህበረሰብ ተደራሽ ለማድረግ ነፃነትና እኩልነት ፓርቲ ይሰራል። ቅድምም ያልነው ከዚህ አንጻር ነው። በተለይም ከአርብቶ አደር አካባቢ ጋር ተያይዞ ተንቀሳቃሽ የጤና አገልግሎት እንሰጣለን ያልነው አርብቶ አደሩ መልካም የሆነ የአገልግሎት አሰጣጥ እንዲያገኝ መንገድ ተደራሽነትን በማረጋገጥ የትራንስፖርት አገልግሎትን በማመቻቸት ከከተማዎችም አካባቢ ወደ ገጠር ወርዶ ወደ አርብቶ አደሩ ወርዶ ሕክምና የሚሰጡ ባለሙያዎች እንዲኖሩ እንሰራለን የሚል እምነት አለን። ሌላው ከደሞዝ እንጨምራለን ጋር ተያይዞ የተነሳው የኛ ፓርቲ የአሁኑን የጤና ሴክተርን ጥቅል ባጀትን በቂ ነው ብሎ አያምንም። ለጤናው ዘርፍ የተሻለ ባጀት እንዲመደብ ይሰራል። ከዚህ አንጻር በሀገሪቱ በተለያዩ ጊዜ በተለያዩ ግጭቶችና በተለያዩ ምክንያቶች እንዲሁ የሚባክኑ ሀብቶች አሉ። እነዚህን ሀብቶችን በአግባቡ በማስተዳደር የሀገሪቱ ዓመታዊ የጤና ክላስተር ባጀት እንዲያድግ እንሰራለን። ስለዚህ ደሞዝ በመጠኑ ከ5% በላይ ለጤና ተቋማት ባለሙያዎች ከፍ እንዲል ነፃነትና እኩልነት ፓርቲ ይሰራል። አመሰግናለሁ። ነፃነትና እኩልነት ፓርቲ ለጠየቁ ጥያቄዎች ምላሽ ሰጥቷል። አዲስ ትውልድ ፓርቲ በጤና ላይ አንብቦ የተዘጋጀ የፓርቲያዊ ባልደረባ ተዘጋጅቶ የነበረ ሰው ጓደኛዬ ባልደረባዬ ስላልደረሰ በዚህ ጉዳይ ላይ ሌላ ቀጠሮ ተሰጥቶ ይቅርታ ቢሰጠኝ። እናመሰግናለን። ሰላም ለኢትዮጵያ ጥምረት ለጠየቁ ጥያቄዎች 8 ደቂቃ አላችሁ። እሺ፣ እናመሰግናለን። እኛ ጋር የመጣው ጥያቄ ከኛ አንጻር ቆንጆ ጥያቄ ነው ብዬ ነው ማስበው። የጤና ፖሊሲ አላችሁ ወይ? እናንተ የኛን አፈጻጸም የኛን ጤና ፖሊሲና የኛን አፈጻጸም ብቻ ተችታችኋል የሚል ጥያቄ ከብልጽግና ቀርቦልናል። በደንብ ጥርት ያለ የጤና ፖሊሲ እንዳለ መግቢያ ላይም ለመግለጽ ሞክሬያለሁ። ያውም ጥራት ያለው የጤና አገልግሎት ማግኘት የዜጎች መብት ነው። ስለዚህ ጤናማ ማህበረሰብ ለጤናማና ለአምራች አገር መሰረት ነው ብለን ጀምረናል። ዝርዝር ሀሳቦቹ ጋር ባልሄድም ሆስፒታል መሰረተ ልማቶችን እናሻሽላለን። የሕክምና ትምህርት እና ስልጠና ደረጃዎችን እናሻሽላለን። ሕክምና ላይ ልዩ ኢንቨስትመንት እንፈቅዳለን። አስፈላጊ የሆኑ የመድኃኒት አቅርቦቶችን እናሻሽላለን። የሆስፒታሎችን ሽፋን የጤና አጠባበቅ ተቋማትን ከጤና ጣቢያ ጀምሮ እስከ ሆስፒታሎች አንደኛ፣ ሁለተኛ፣ ሶስተኛ ደረጃ እያሉ የሚሻሻሉበት ከዛም ደግሞ በቂ ትምህርት በትምህርት የደረጀ ሰው የሚገኝበት ለዛም ደግሞ ሊያክም የሚያስችል በቂ መሳሪያ የሕክምና ቁሳቁስ እንዲኖር ነው የምናደርገው። ከዛም ባሻገር በተለይ ገጠሪቱ አካባቢ ላይ ያሉ ጤና ተቋማት ክፍተቶቻቸው እጅግ ብዙ ናቸው። በዋነኝነት አምቡላንስ አገልግሎት እጅግ በጣም ወሳኝ ነው። ለወላድ እናቶችም ለድንገተኛ ታማሚዎች ሆስፒታሎች ወይም ጤና ጣቢያዎች ወደ ቀጣይ ሕክምና ደረጃ ለመድረስ
የአምቡላንስ ክፍተት አለባቸው ብሎ መተቸት የነበረውን ነው የተቸ ነው። መተቸትም ደግሞ አለብን። ብልጽግና ከኢህአዴግ ጊዜም ጀምሮ የነበረ የሰራ ስራው ላይ በቂ ትኩረትና በቂ አገልግሎት እንደ ህብረተሰብ እንደ ዜጋ አልተገኘም ብሎ የነበረውን ውስንነት መግለጽ ችግር ያለው አይመስለኝም። ምናልባት ፈርቶ ከሆነ አትፍሩ ልላችሁ እወዳለሁ። መስራት ነው፣ ጠንክሮ መስራት ነው። ለአብነት አምቡላንሶች በቁጥርም ትንሽ ናቸው። ቅድም እንደገለጽኩት ላልተፈለገ ዓላማ ነው የሚውሉት። ወላድ እናቶች አምቡላንስ ወረዳ ላይ ያለ አምቡላንስን የሆነ አመራር ይዞ ሄዶ እናቶች በሌላ መኪና ወይም በባጃጅ ሁሉ የሚንቀሳቀሱበት በተጨባጭ የት ከተባለ አካባቢውን መጥቀስ የተፈጠረውንም ክፍተት ሁሉ ማሳየት የምንችልበት በቂ መረጃ አለን። የነበረውን እውነት ነው የምናወራው። ትችት ስላማረን ለመተቸት አይደለም ክፍለ ጊዜውን እየተጠቀምን ያለ ነው። እኛ እንደ ሰላም ለኢትዮጵያ ጥምረት እድሉን ብናገኝ ቪኤይቶችን ቀንሰን አምቡላንስ ቁጥር እንጨምራለን። ምክንያቱም ቪኤይት እጅግ በጣም ውድና ለግዥር የሆነ መኪና ነው። ስለዚህ ከመሰረታዊ ጤና አገልግሎት ለወሊድ እናቶች ከምውል ለድንገተኛ ታማሚ ነፍስ አድን ስራ ከመስራት አልፎ ለሰዎች ምቾት በሃርድ ቶፕ ፕሮግራም በሌላ በህዝብ ትራንስፖርት መጠቀም ይቻላል። ለመንግስት ባለስልጣናት መኪና አገልግሎት አያስፈልግም እያልን አይደለም። ግን ከጤና አንጻር ስታይ ቅድሚያ ትኩረት መሰጠት አለበት። እነዛ ቪኤይቶች ተቀንሶ ወደ አምቡላንስ ቁጥር መጨመር አለበት። ስለዚህ ነው እኛ እያልን ያለነው ሆስፒታሎች በመሰረተ ልማት እንዲሻሻሉ፣ የጤና ትምህርቶች እንዲያድጉ፣ የሆስፒታል ደረጃዎች ከፍ እንዲሉ፣ አገልግሎቱ እንዲጨምር በተደራሽነት በመከላከል በማከም የተሻለ ስራ ለመስራት ሁሉ አቀፍ የሆነ ዝግጅት አድርገናል። በቂ ፖሊሲ አዘጋጅተናል። አስፈላጊ ከሆነ የፖሊሳችንን ማንፈስቶ መስጠት እንችላለን። የቀረውን ወንድሜ ይጨምራል። ከብልጽግና በቀረበልን ጥያቄ ላይ ባልደረባዬ አቶ ኤልያስ ዛሌ ምላሽ ሰጥቷል። እኔ በተጨማሪነት የሚሰጠው እኛ ፖሊሲ አለን፣ የጠራ ፖሊሲ አለን። የሌለ አይተችም። ፖሊሲ ባይኖረን ከምን መነሻ መተቸት እንችላለን? የብልጽግናን አፈጻጸም የምንተቸው የጠራ ፖሊሲ ይዘን ከዛ ገምግመን ነው። የሌለ ምንም ትችት ማቅረብ አይችልም ለማለት ይወዳለሁ። ምክንያቱም የኛ ፖሊሲያችን መነሻችንና አይዲዮሎጂያችን ፕሮግሬሲቭ ወይም አዳጊ ማህበራዊ ዲሞክራሲ ነው። ይህ ደግሞ ተራማጅ ዘመናውን የመጠነ የጤና ፖሊሲን ያደራጀ ያጠና ያስቀመጠ የሰነደና ከዛ መነሻ ተነስቶ የብልጽግናን አፈጻጸሙ ውድቀቶችን እየገመገመ የሚተች እንጂ ከመነሻና ከማን ነው መነሻ የሌለው ከሜዳ ተነስቶ አይደለም። ለምሳሌ ያህል አሁን የጤና መድን ወይም ማህበረሰብ ጤና መድን ፖሊሲ ተችተናል። በዚህ ጤና ፖሊሲ በጅምር ደረጃ ብልጽግና የጀመረው ተገቢ ነው ብለን እናምናለን። ፖሊሱን እንደግፋለን። ግን አፈጻጸም ከሌለው በወረቀት ላይ አንበሳ ነው፣ ምንም ማድረግ አይችልም። የምናወራው የህይወት ጉዳይ ነው። ህይወትን ካልቀየረ ተጨባጭ ውጤትን መሬት ላይ ማምጣት ካልቻለ በወረቀት ላይ መስፈሩ የሸልፍ ላይ ወይም መድረክ ላይ ንግግር ብቻ ካልሆነ በስተቀር አለኝ ብሎ ለማውራት ካልሆነ በስተቀር በዜጎች ላይ በተጨባጭ ሁኔታ ለውጥ ማምጣት አለበት ብለን እናምናለን። የኛ አማራጭ ፖሊሲ ጤና መድን ማህበረሰብ ጤና መድን አገልግሎቱ በተጨባጭ ህብረተሰቡን አሳምነው። ምክንያቱም ማህበረሰብ ጤና መድን መከፍሎ መታከም የማይችሉ ዜጎች እንድታከሙ ነው። ግን ማህበረሰብ ጤና መድን ተጠቃሚዎች መድኑን ከፍሎ እንደገና ከውጭ መድኃኒት ባለመኖሩ ምክንያት ከውጭ መድኃኒት እንዲገዙ ይደረጋል። ይሄንን መጉላላት እናስቀራለን። ይሄንን የማስቀረት በስትራቴጂና በታክቲክ የተደገፈ ጤና ፖሊሲ አለን። ፖሊሲውን ሙሉ አቮይድ ማድረግ አንችልም። አንደኛ ፖሊሱ መኖሩን እንደግፋለን ብለናል። በአፈጻጸሙ የወደቀ ከሆነ አፈጻጸሙን እናሻሽላለን። የብልጽግና ፖሊሲ ያለው የጋራ ነው። ምናልባት የብልጽግና በዓለም ላይ ያሉ እውቀቶች የግሌ ናቸው ብሎ ካላመነ በስተቀር በፖሊሲ መመሳሰል ሊኖር ይችላል።
ስለዚህ በፖሊሲ የምንመሳሰልባቸው ጉዳዮች አሉ፣ የምንለያይባቸው ጉዳዮች አሉ። ለአፈጻጸሙ ደግሞ እርምጃ የምንወስድባቸው አቅጣጫዎች አሉ። የምናስተካክል ማሻሻያ የምናደርግባቸው ሁኔታዎች ስላሉ ነው የብልጽግናን ፖሊሲ የምንተቸው። ሌላው ከወረርሽኝ ጋር ይሄ ኮቪድን ማርበርግን በውጤታማነት እኛ ተከላክለናል። እናንተ ከምን መነሻ ነው? አዎ መከላከል ስላለበት መንግስት ስለሆነ ሀብቱም ህዝቡም በእጁ ስላለ ተከላክሏል። እናመሰግናለን። እኛ ደግሞ በብልጽግና ቦታ ላይ ቢሆን ኮቪድ ወደ ሀገር እንዳይገባ ከፍተኛ ቁጥጥር እናደርጋለን። ለወረርሽኖች፣ ለድንገተኛ ጤና እክሎች የራሳችን ያዘጋጀነው የመከላከል ፖሊሲ አለ። እንዴት በሽታዎችን መከላከል ተላላፊ በሽታዎችንና ወረርሽኞችን መከላከል እንችላለን የሚለውን ፍንቱ ባለ መልኩ በፖሊሲያችን ቀርጸን አስቀምጠናል። ፖሊሲያችንን ለብልጽግና ከፈለጉ መስጠት እንችላለን። እናመሰግናለን። የሰላም ለኢትዮጵያ ጥምረት ምርጫ ምልክት ቡና ነው። ቡናን ምረጡ። ሰላም ለኢትዮጵያ ጥምረት የተፈቀደለትን ጊዜ አጠናቋል። ክቡራትና ክቡራን ተመልካቾቻችን እንደዚሁም አድማጮቻችን ነጻነትና እኩልነት ፓርቲ፣ አዲስ ትውልድ ፓርቲ፣ ብልጽግና ፓርቲና ሰላም ለኢትዮጵያ ጥምረት በጤናው ዘርፍ የጤና ፖሊሲያቸውን የሚያስተዋውቁበትና የሚከራከሩበትን መድረክ ነው የደቡብ ሬዲዮና ቴሌቪዥን ድርጅት ያዘጋጀው። የመጨረሻው ምዕራፍ ላይ ነው የምንገኘው። የማጠቃለያ ሀሳብ የምናነሳበት ነው። ወጣ ድልድል መሰረት ብልጽግና ፓርቲ 5 ደቂቃ አላችሁ። የማጠቃለያ ሀሳብ። አመሰግናለሁ። የብልጽግና ፓርቲ የጤና ዘርፍ አቋሞችን እንደሚከተለው አቀርባለሁ። የተከበራችሁ የሀገራችንና የክልላችን ህዝቦች፣ ፓርቲያችን ብልጽግና በልዩ ባህሪው የሆነው ቃል በተግባር የመፈጸም ባህል መነሻ በማድረግ በሰባተኛው ሀገር አቀፍና ክልል አቀፍ ምርጫ በጤናው ዘርፍ የያዘውን ዋና ዋና አቋሞች እንደሚከተለው አቀርባለሁ። ለገጠርም ሆነ ለከተማ ነዋሪዎች የጤና አገልግሎት ፍትሃዊ በሆነ መንገድ ለማቅረብ እና ህዝቦች አገልግሎት በአካባቢያቸው እንዲያገኙ በአዲስ መልክ የተከለሰውን የጤና ኤክስቴንሽን ፍኖተ ካርታ በተሟላ መንገድ ተግባራዊ እናደርጋለን። በጤናው ዘርፍ የባለሙያውን የመብት ጥያቄ በየደረጃው ከጤና ባለሙያዎች ጋር የተጀመረውን ውይይት በማጠናከር ለተነሱ ጥያቄዎች የሀገራችን እንዲሁም የክልላችን አቅምን መሰረት ያደረገ የጤና ባለሙያውን ክብሩን የሚመጥን እውቅና እና ተጠቃሚነትን እናረጋግጣለን። ብልጽግና ፓርቲያችን በክልላችን ውስጥ ከፍተኛ ደረጃ ያላቸው የሕክምና አገልግሎት በማስፋፋት ክልላችን የሕክምና ቱሪዝም ማዕከል እንዲሆን ይሰራል። የብልጽግና ፓርቲያችን የትብብርና የአብሮነት አብሮ የመኖር እሴት በማሳየት የሚያረጋግጥ ሁሉን አቀፍ የጤና መድህን ሽፋን ለሁሉም ዜጎች ለማድረስ የጀመርነውን ስራ በተለየ ትኩረት እንሰራለን። የመንግስት ሰራተኞችና ሌሎች ተቀጥረው የሚሰሩ የማህበራዊ ጤና አገልግሎት ተጠቃሚ እንዲሆኑ እናደርጋለን። ፓርቲያችን የጤናውን ዘርፍ ሉዓላዊነት ለማረጋገጥና ከውጭ ድጋፍ ጥገኝነት ለማላቀቅ በክልሉ በጤናው ዘርፍ ላይ በመንግስት በግልና በማህበረሰብ አጋርነት የሚከናወኑ ስራዎችን አጠናክረን እንሰራለን። የመድኃኒት እና የሕክምና ግብዓት እጥረት ለመቅረፍ በክልላችን ደረጃ አማራጭ የመድኃኒት አቅርቦት ሞዴል ፋርማሲዎችን በወረዳ ደረጃ የማደራጀት ስራ አጠናክረን የምንቀጥል ይሆናል። ፓርቲያችን ብልጽግና በእሳት የተፈተነ ወርቅ በእሳት እንደሚፈተን ሁሉ በተግባር የተፈተነ የጤና ፖሊሲ ይዞ የቀረበ ስለሆነ ውድ የክልላችን ህዝቦች ብልጽግናን እንድትመርጡ ጥሬን አቀርባለሁ። ፓርቲያችን በተፈጥሮና በሰው ሰራሽ አደጋ ምክንያት የሚወድሙ የጤና ተቋማትን በልዩ ትኩረት በመደገፍ እያቋቋመ ህብረተሰቡ አገልግሎት እንዲያገኝ እያደረገ ይገኛል። እንደዚሁም የተከበራችሁ የሀገራችንና የክልላችን ህዝቦች ብልጽግናን መምረጥ ጤናን መምረጥ ነው። ፓርቲያችንን መምረጥ እድገትን፣ ደህንነትን መምረጥ ነው። ብልጽግናን መምረጥ ለነገ የተሻለ ሀገር መምረጥ ነው። ምልክታችን የስንዴ ነዶ ነው። ፓርቲያችን ብልጽግና ነው። ራዕያችን ኢትዮጵያን የበለጸገችና ተምሳሌት የሆነች ሀገር ማድረግ ነው። ብልጽግናን ምረጡ። እጅግ አድርጌ አመሰግናለሁ። ብልጽግና ፓርቲ የማጠቃለያ ሀሳቡን አጠናቋል። በቀጣይ ነጻነትና እኩልነት ፓርቲ 5 ደቂቃ አላችሁ። አመሰግናለሁ። ነይፋ ሲመረጥ በቀጣዮቹ 5 ዓመታት
የሚከተሉትን የጤና እቅዶች ተግባራዊ ያደርጋል። የጤናን ሁለንተናዊ እሳቤ መሰረት ያደረገ የቤተሰብ ጤና አጠባበቅ ፖሊሲ ይቀረጻል። ጤናማ ማህበረሰብ ለመገንባት የጤናው ሴክተር ከመንገድ፣ ከትምህርት፣ ከንጹህ ውሃ አገልግሎት ጋር ተቀናጅቶ እንዲሰራ ያደርጋል። በሽታን አስቀድሞ ለመከላከል ትኩረት የሚሰጥ ተገቢውን ሕክምና በወቅቱ ማቅረብ የሚችል የጤና አገልግሎት ስርዓት ተቀርጾ ተግባራዊ ይደረጋል። ተላላፊ በሽታዎች መከላከልና መቆጣጠር የሚያስችል የህብረተሰቡን ተሳትፎና ባለቤትነት የሚያረጋግጥ ዘላቂ ስትራቴጂ ይነደፋል። የአእምሮ ጤና አገልግሎት ከሌሎች የጤና አገልግሎቶች ጋር በተቀናጀ ሁኔታ ተደራሽ እንዲሆን ይደረጋል። የህፃናት የአፍላ ወጣቶችና እናቶችን ጤንነት እና ደህንነት በተቀናጀ ሁኔታ በከተማም በገጠር ተደራሽ ይደረጋል። ለጤና ጠንቅ የሆኑ እጾች በሀገራችን በከፍተኛ ሁኔታ እየተስፋፋ መጥቷል። የአልኮል፣ የአደንዛዥ ዕፅ፣ የትንባሆና ሌሎች ጎጂ ሱሶች ለማስቆም ትኩረት አድርገን እንሰራለን። የጤና ባለሙያ ብቃትና ስነ ምግባር ለማሻሻል በጥናት ላይ የተመሰረተ ተከታታይነት ያለው ስራ ላይ ስልጠና እንዲያገኙ ይደረጋል። የገጠር ጤና ኬላዎች በባለሙያ በመድኃኒት አቅርቦትና ሌሎች ግብዓቶች እንዲሟሉ ይደረጋል። መሰረታዊ የጤና አገልግሎት ለሁሉም የቤተሰብ ክፍሎች ተደራሽ እንዲሆን ይሰራል። የጤናው ዘርፍ ዘመናዊ ቴክኖሎጂ የሚጠቀም በተለይም ኢለርኒንግ ስርዓት አገልግሎት ተግባራዊ እንዲሆን ይደረጋል። በጤናው ዘርፍ የተጠናከረ ጥናትና ምርምር እንዲደረግ ከከፍተኛ ትምህርት ተቋማት ጋር በትስስር ይሰራል። በጤናው ዘርፍ የሚስተዋለው የግብዓት ችግር መፍታት፣ መድኃኒትና ሌሎች የሕክምና ግብዓቶች በሀገር ውስጥ በጥራት እንዲመረቱ እናደርጋለን። የጤናውን ዘርፍ የአመራርና አስተዳደርን ሪፎርም እናደርጋለን። የመድኃኒት ሕክምና መሳሪያና ግብዓቶች ምርት በሀገር ውስጥ ለማምረት የሚያስችሉ የግሉን ዘርፍ የሚያበረታቱ ሁለንተናዊ ስራዎች እንሰራለን። በህሙማን እና ጤና ተቋማት ላይ ከፍተኛ ኢኮኖሚ ጫና ለሚፈጥሩ የጤና እክሎች ማለትም የኩላሊት፣ የልብ ካንሰር ወዘተ ህመሞች የግብዓት አቅርቦት በተሻለ ሁኔታ መንግስት ድጋፍ እንዲደረግ እንሰራለን። የባህል ሕክምናንና ሀገር በቀል እውቀቶችን ለማዘመን የሚያስችሉ ተግባራቶችን እናከናውናለን። የምግብ የመድኃኒትና ሌሎች ግብዓቶችን ጥራት የማረጋገጥ ተቀዳሚ ተግባር የሚደረግና በቴክኖሎጂ ታግዞ የሚተገበር እንዲሆን ልዩ ትኩረት ተሰጥቶ ይሰራል። አገልግሎት አሰጣጡን በተመለከተ የጤና ስርዓቱ የበሽታ መከላከልን መሰረት ያደረገ የማህበረሰቡን ጤና ነክ ክህሎት የሚያሳድግና የጤና ማህበራዊ ውሳኞች ማዕከል ባደረገ መንገድ ይደራጃል። ተደራሽ ባልሆነ የገጠርና አርብቶ አደር አካባቢዎች የጤና አገልግሎት ለማድረስ ጠንካራ ተንቀሳቃሽ የጤና አገልግሎት ስርዓት በበቂ ግብዓትና አደረጃጀት እንዲሰጥ ይደረጋል። የጤና ሙያ ማህበራት በጤና ዘርፍ እድገት ላይ ያላቸው ተሳትፎ ማሳደግ የሚያስችሉ ተግባራት ይከናወናሉ። በጤና ዘርፍ ላይ የበጎ ፈቃደኞችና ተጽዕኖ ፈጣሪ ማህበረሰብ መሪዎች እንዲሳተፉ፣ ወጣቶችና ሴቶች በባለቤትነት እንዲመሩ ይሰራል። ነፃነትና እኩልነት ፓርቲን ምረጡ። ምልክታችን በእጃችሁና በኪሳችሁ የሚገኝ ብዕር ነው። ብዕር የጤና ደህንነታችንን የምናረጋግጥበት፣ ጤናማ ማህበረሰብ የምንገነባበት፣ የእውቀት፣ የስልጣኔ፣ የዲሞክራሲ ስርዓት ግንባታ ተምሳሌት ነው። ነፃነትን፣ እኩልነትን፣ ፊትን ይምረጡ። የምርጫ ምልክታችን ብዕር ነው። እጅግ በጣም አድርጌ አመሰግናለሁ። ነፃነትና እኩልነት ፓርቲን እናመሰግናለን። አዲስ ትውልድ ፓርቲ አዲስ ትውልድ ፓርቲ የራሱን የምርጫ ምልክቱን እየገለጠ የተከበራችሁ የሀገራችን ህዝቦች፣ ጤና ፈርጀ ብዙ አቅጣጫ የያዘ ጉዳይ ነው። ጤና ሲኖር ፖለቲካ ይሰራል። ጤና ሲኖር ግለሰቡ ተንቀሳቅሶ ቡድን ይሆናል፣ ቡድኑ ህዝብ ይሆናል። ስለዚህ ፓርቲያችን በጤና ላይ ወርዶ ለመስራት ወስኖ እያንዳንዷን ነገር አይቶ በራሱ አይን አይቶ ፈትሾ ለመስራት በራሱ ወስኖ የተነሳ ፓርቲ ስለሆነ የኢትዮጵያ ህዝቦች ሆይ ይሄንን አይንን ምረጡ፣ የኢትዮጵያ ህዝብ የሚወክል ነው ብሎ በራሱ ማኒፌስቶ አዘጋጅቶ እየሰራ ያለ
አዲስ ትውልድ ፓርቲ ነውና የምርጫችን ምልክት አይን ስለሆነ አይንን ይምረጡ። አዲስ ትውልድ ፓርቲ እናመሰግናለን። ሰላም ለኢትዮጵያ ጥምረት 5 ደቂቃ አላችሁ። እሺ፣ እናመሰግናለን። ሰላም ለኢትዮጵያ ጥምረት መከላከልና አክሞ ማዳንን ግብ ያደረገ ግልጽ ፖሊሲያችንን መሰረት ባደረገ መልኩ የተግባር እርምጃዎችን እንወስዳለን። የተቋረጠውን የጤና ኤክስቴንሽን ፕሮግራም ከቆመበት እናስቀጥላለን። ብቃት ያላቸው የሰለጠኑ የጤና ኤክስቴንሽን ባለሙያዎችን በየቀበሌያቱ እንመድባለን። የጤና አጠባበቅና ስነ ተዋልዶ ጤና ትምህርቶችን በስፋት እንዲሰጡ እናመቻቻለን። የጤና ባለሙያዎቻችን የሙያ አበል፣ ጥቅማ ጥቅምና የትርፍ ሰዓት ስራ ዋጋን በመመሪያው መሰረት በወቅቱ እንከፍላለን። ዶክተሮች በድህነት እንዳይታገሉ እናደርጋለን። ህመምም በገንዘብ እንዳይለካ አበክረን እንሰራለን። ጤና መፍት ነው። እኛ ሰላም ለኢትዮጵያ ጥምረት ፓርቲ መፍትን እንጠብቃለን። ጤና ከሁሉ በላይ ቅድሚያ የሚሰጠው ጉዳይ መሆኑን በመገንዘብ መንግስት በጀት በመመደብ ወይም መንግስት ሆነን ብንመረጥ በጀት በመመደብ የመድኃኒት እጥረት እንዳያጋጥም እናደርጋለን። የጤና ተቋማትን እናስፋፋለን። ያሉት ደረጃና አገልግሎት አሰጣጥን እናሳድጋለን። ዓላማችን ግልጽ ነው። የማህበረሰብ ጤና መድን ከተስፋ ቃል ወደ ተግባር በመቀየር ዜጎች በካርዳቸው ብቻ የሚገባቸውን በቂ ሕክምና እንዳያገኙ እናደርጋለን። ሰላም ኢትዮጵያ ጥምረትን ብትመርጡ ነፍሰ ጡር እናቶች፣ ህመምን መቋቋም የማይችሉ ጨቅላ ህፃናትን ሞት ለመቀነስ እንሰራለን። ለጤና ባለሙያ እና ለቤተሰቡ የሚታከምበትን የጤና መድን ሽፋን እንሰጣለን። ሰላም ለኢትዮጵያ ጥምረት ጤና መፍት ነው ብሎ ያምናል። መፍቱን እንጠብቃለን። መድኃኒት አቅርቦትን በማሻሻል ሆስፒታሎችና ጤና ጣቢያዎች የተሟላ አገልግሎት እንዲሰጡ እናደርጋለን። ሰላም ኢትዮጵያ ጥምረትን ሲመርጡ የሚመርጡት ጤናን፣ ክብርን፣ እኩልነትን፣ የሰው ህይወትን ነው። የምርጫ ምልክታችን የቡና ተክል ነው። ሰላምን በመምረጥ ቡና ተክልን በመምረጥ ህይወትን እንታደግ። ጤንነቷ የተጠበቀ የኢትዮጵያ ሀገርን እንገንባ ይላለው። የተቀረውን ወንድሜ ባልደረባዬ አቶ ኤልያስ ዛሌ ይጨርሳል። አመሰግናለሁ። በተሰጠን እድል ጥሩ አድርገን አማራጭ ሀሳቦችን ለኢትዮጵያም ለደቡብ ኢትዮጵያ ክልል ለሚኖሩ ማህበረሰብ በሙሉ አቅርበናል ብለን በሙሉ እምነት ነው የምናምነው። ስለዚህ እነዚህ የተሻሉ የነበሩብንን ውስንነቶችን በደንብ አይተን የተሻለ የጤና ፖሊሲ ቀርጸን ይዘን ቀርበናልና ይህ የተሻለ የጤና ፖሊሲ ተግባራዊ እንዲሆን ጤና ደግሞ ለሰው ልጅ ቅድሚያ ነውና ደግሞም ጤና አገልግሎትን ማግኘት መፍት ነውና ጤናማነት ደግሞ ለሀገር መሰረት ነው። ለአምራች ህዝብን አምራች ዜጋን መፍጠር ነውና ይህ እንዲሆን ሰላም ለኢትዮጵያ ጥምረትን በመምረጥ የሰላም ለኢትዮጵያ ጥምረት ምርጫ ምልክት ቡና ነው። ቡና የደረሰ ቡና ከነቅጠሉ ፍሬው በአንድ ላይ በክብ ሰርክል ውስጥ ቁጭ ብሎላችኋልና ቡናን በመምረጥ የጤና ችግሮቻችሁን እንግልቶቻችሁን እንድትፈቱ ጤና ሲኖር ሁሉ ነገር አለና ለጤናው ሴክተር መረጋገጥ፣ ለአገልግሎት ጥራት፣ ለበቂ ባለሙያ ጥራት፣ ለጤና ተደራሽ ሰላም ለኢትዮጵያ ምረጡ። ቡና ነው ምርጫ ምልክታችን። ቡናን ምረጡ። እናመሰግናለን። ሰላም ለኢትዮጵያ ጥምረት የተሰጠውን ጊዜም ተጠቅሟል። ክቡራትና ክቡራን ተመልካቾቻችን የህብራዊነት ድምፅ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት በሰባተኛው ጠቅላላ ምርጫ በደቡብ ኢትዮጵያ ክልል የሚንቀሳቀሱ ተፎካካሪ የፖለቲካ ፓርቲዎች ሲያካሂዱ የነበረውን የጤና ፖሊሲ የክርክር መድረክ ነበር ስትከታተሉት የነበረው። ከተለያዩ መሰረት ተወጣጣችሁ ጊዜያችሁን ሰውታችሁ እኛ ጋር ለነበራችሁ ታዳሚዎች ምስጋናችን ከልብ ነው። እንደዚሁም ፖሊሲያችሁን ለህዝብ ለማስተዋወቅ ጥሪያችንን አክብራችሁ ፖሊሲያችሁንና አማራጮቻችሁን ለህዝብ ለማስተዋወቅ እዚህ የመጣችሁ ተፎካካሪ ፖለቲካ ፓርቲዎች እናንተንም ከልብ ነው የምናመሰግነው።
ለአንድ ሀገር ነው የምንሰራው። የአንድ ሀገር ዲሞክራሲ ባህል እንዲዳብርና ፍትሐዊ የሆነ ምርጫ እንዲከናወን ነው የምንሰራው። ይህንንም ደግሞ ሁላችንም የድርሻችንን እንወጣ እንላለን። በየቤታቸው ሆናችሁ ስትከታተሉ የነበሩት ክቡራትና ክቡራን ተመልካቾቻችን የደቡብ ሬዲዮና ቴሌቪዥን ድርጅት በተለያዩ ክልሎች ላይ 7ኛው ሀገራዊ ምርጫን የሚፎካከሩ ተፎካካሪ ፖለቲካ ፓርቲዎች የፖሊሲ አማራጫቸውን የሚያስተዋውቁበትን የክርክር መድረክ በቀጣይም ወደ እናንተ የምናደርስ ነው የሚሆነው። ለአሁኑ ከልብ እናመሰግናለን። ጤና ይስጥልን።